ስለሆነ ማለት ነው። ሮበርት አልነበረም። ያ ስጋ ዓለም ከመፈጠሩ በፊት አልነበረም። መጽሐፍ ሲናገር በመጽሐፍ ላውራ ቆይ አልነበረም። ቆይ ላውራ ቆይ ልመልስ። ለምን እየሰማኝ የምጠይቅን ጥያቄ ኢየሱስ ክርስቶስ የያዘው ስጋ ዓለም ከመፈጠሩ በፊት አልነበረም። ያ የሰውን ስጋ እዚህ ያ የኢየሱስ ክርስቶስ ስጋ ዓለምን አልፈጠረም። ያ የኢየሱስ ክርስቶስ ስጋ ዓለምን አልፈጠረም ማለት ነው። እንደዛ አይደለም። አሁን መለኮታዊ ባህሪውን ወይም እሺ እነግርሃለሁ፣ ችግር የለውም ግን መሀል ላይ አትግባብኝ። ለምን አጠያማ ግን አስረዳንሽ። ሚት ይዣለሁ እኔ ሳወራ እንትላል። አሁን ኢየሱስ ክርስቶስ መጽሐፍ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። እና ያ ቃል ዓለም ሰማይና ምድር ከመፈጠሩ በፊት ቃል ነበር ወይንም መለኮት ነበር። ምድር ላይ ባልነበረበት መንገድ ሆኖ ነው ክሬት የሆነው ወይንም የመጣው ማለት ያ ቃል በአብ ዘንድ የነበረው ያ ቃል ስጋ ለበሰ፣ ጸጋንና እውነትን ተሞልቶ በእኛ አደረ ሲል ስጋ ሆኖ መጣ። ከድንግል ማርያም ስጋን ነስቶ ከነፍስም ነፍስን ነስቶ ብለን እናምናለን እኛ እንደ ስላሴ እንደዛ ነው። ትክክል ነህ፣ እስካሁን ትክክል ነህ። የጠየቅኩ ጥያቄ ግን ያ የነሳው ስጋ ዓለምን ፈጥሯል አልፈጠረም? ይሄው ነገርኩህ እኮ። አሁን ፈጥሯል ወይስ አልፈጠረም? ያ ስጋ ዓለምን ፈጥሯል አልፈጠረም? ይሄው ነገርኩህ እኮ። ፈጥሯል በመለኮታዊ ባህሪው ወይንም ክርስቶስ ኢየሱስ በአምላካዊነቱ ባህሪው ፈጥሯል ወይንም ፈጣሪ እንደሆነ መጽሐፍ ይናገራል። ዓለማት ሁሉ በእርሱ እንደተፈጠሩ። የጠየቅኩህ መለኮታዊ ባህሪን ሳይሆን ያ ከማርያም የነሳው ስጋ ዓለምን ፈጥሯል አልፈጠረም? እኔ ጥያቄ ስላልገባኝ አሁን መመለስልህ ቀጥታ ነው። አሁን የመለስኩልህ እደግምልሃለሁ። ኢየሱስ ክርስቶስ ማለት ፍጹም ሰው ፍጹም አምላክ ነው አይደለ? ፍጹም አምላክ ፍጹም ሰው ነው አይደለ? ስለዚህ ፍጹም አምላክ ፍጹም ሰው ከሆነ ሰውነቱ ያ እሱ የተዋሃደው ሰውነት አሁን ተነስቼ ዓለምን ፈጥሯል ብል ትክክል ነኝ ወይ አይደለሁም? ካልሆንኩ አስረዳኝ፣ ከሆንኩ ደግሞ መልስልኝ። ልክ እንዳልሆንክ እንዴት ልንገርህ መሰለህ? አሁን ኢየሱስ ክርስቶስ ወደ ምድር ሲመጣ ወይንም እኛ በምናየው ፊዚካል ምድር ላይ ሲመጣ ከዛሬ 2000 ዓመት በፊት ከማርያም ስጋን ሲነሳ የነበረው ስጋ ካልከኝ ኖ አልፈጠረም። ለምን እንዳልኩ ታውቃለህ? በመለኮታዊ ማርያም የነሳው ስጋ አልፈጠረም። ያ ተዋህዷል። ምን ሲሆን ምድር ላይ እኮ ከማርያም የነሳው ስጋ ያ አልፈጠረም ወይ? እኔ መጽሐፍ ያላለውን አልልም። አሁን አንተ ያመጣውን ሀሳብ የያዘው ችግር የለውም። እኔ የምልህ ስጋ አሁን ልንገርህ፣ እየሰማኝ ዳጊ፣ ከማርያም በነሳው ስጋ ዓለምን አልፈጠረም። ይሄው ነገርኩህ። እንደዚህ ነው የሚለው መጽሐፍ። ዓለማትን ይስማኝ። ከማርያም እየሰማኝ ከማርያም በነሳው ስጋው ዓለምን ፈጥሯል አልፈጠረም? ፈጥሯል ወይም አልፈጠረም? እሺ ፈጥሯል አልፈጠረም? ይሄ ነገረ ክርስቶስ ላይ ያለ ሀሳብ ስለሆነ በጥንቃቄ ማየት ስላለብን ነው እኔ እየነገርኩ ያለሁት። አይዋለ መጀመሪያ ሰማኛ። ለምንድን ነው ዊቲንግ ለምንድን ነው የምትገባብኝ መሀል ላይ? እኔ ሰማለሁ፣ አውራሽ። መጀመሪያ እየሰማኝ ዳጊ፣ ፈጥሯል ወይም አልፈጠረም ካልከኝ በኋላ አብራራ። ከማርያም በነሳው ስጋው ፈጥሯል ወይስ አልፈጠረም? ይሄው ነገርኩ፣ ነጣጥዬ እነግርሃለሁ። ስማኝ፣ አትነጣጥለው። እኔ መጀመሪያ ፈጥሯል ለምን መሰለህ? አሁን አንተ መልሶን ስለምታውቀው ከታች ያለውም ሰው እንዲማር ስማኝ። እግዚአብሔር አብ ዓለማትን በልጁ ፈጥሯል። ዳጊ አልሰማህም? የመጽሐፍ ቅዱስ ይጫላውራ። አሁን አንተ ቅድስት ድንግል ማርያም በነሳው ስጋው ዓለምን ፈጥሯል ወይስ አልፈጠረም? ዓለማት በልጁ ተፈጥረዋል። መጽሐፍ ቅዱስ ፈጥሯል ወይስ ዓለማት ቅዱስ ሚለውን ምለው መጽሐፍ ቅዱስ ማይለውን አሁን ልንገርህ፣ መለኮታዊ ባህሪውን ዲናይ ልታደርግ አትችልም። አሁን መለኮታዊ ባህሪ ያ ወልድ የሆነው ኢየሱስ ክርስቶስ እንድትነጣጥል አትችልም። የጠየኩ ዓለማትን እግዚአብሔር አምላክ ሲፈጥር ዓለማትን በልጁ ፈጥሯል እግዚአብሔር አምላክ። ጥሩ። ስለዚህ ከእመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ዓለማትን ፈጥሯል ማለት እንችላለን አንችልም? አሁን ጥያቄው ልክ አይደለም። ለምን በለኝ።
ለምን በለኝ። አሁን ታችን ከቅድስት ድንግል ማርያም በነሳው ስጋው ዓለማትን ፈጥሯል አልፈጠረም ማለት እንችላለን አንችልም? እኔ አሁን ይሄን ለምን ለማለት ታውቃለህ? ምክንያቱም መጽሐፍ የሚለኝን ስለምልጅ እኔ ወንጌል አማኝ ነኝ። አልፈጠረም ብል ከፈጠረ ወይ አልፈራውም፣ በኢየሱስ ስም በፍጹም አልፈራውም። እኔ የክርስቶስ መስካሪ ነኝ፣ አልፈራም። እኔ የፍርሃት መንፈስ አልተቀበልኩም እያልኩ ያለው በመለኮታዊ ባህሪው ፈጥሯል። ማን? ወልድ በመለኮታዊ ባህሪው። ስለዚህ በመለኮታዊ ባህሪው ፈጥሯል፣ በስጋው ባህሪው አልፈጠረም አላልኩም። አይነጣጠልም። አሁን እያልኩ ያለሁት ነጣጥላ ኦርቶዶክስም አታስተምርም። አሁን ዛሬ ይዘህ የመጣው ትምህርት ሊሆን ይችላል። አሁን እያልኩ ያለሁት ወልድ አብ በልጁ በክርስቶስ ኢየሱስ ዓለማትን ፈጥሯል። በቃ መልሴ ይሄ ነው። ስለዚህ ሃይማኖት ያድናል ወደሚለው ሀሳብ እንግባ። አሁን ስላሴንም ቁጭ ብዬ አስተምራለሁ። አሁን እዚህ ሰዓት ማለት ነው ስለ ስላሴ ኮንሰፕት ቁጭ ብዬ አስተምራለሁ። አሁን ካልገባ ማለት ነው። እሺ ስለዚህ የኢየሱስ ክርስቶስ ስጋ ላይ ጥርጣሬ አለብህ ማለት ነው። ካልተረዳ ለተመይ ተወይ ኔቨር እርሱ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኛ አማኞች። ስለዚህ በስጋው ዓለምን ፈጥሯል አልፈጠረም። ስለዚህ ስላሴ ካልገባ ላስተምር። ስላሴ ለምን ትሰድበኛለህ? የጠየቁት ስላሴ ላስተምር። ስላሴ ጋር አልኔስ የስድብ መንፈስ አልተቀበልኩም። አሁን እየነገርኩ ያለሁት አንተ ባልከው ፍልስፍና እንዴድላ አትፈልግ። አሁን እያልኩ ያለሁት እርሱ አብ ዘንድ የነበረው ቃል ነበር። ስጋ ነበረ መጀመሪያ አብ ዘንድ ሲኖር። በቃ አንተ በጣም እያወራ ነው። ስጋ ለብሶ ነበረ። ሚኪያስ በጨዋነት አውራው እንጂ ሚውት አድርጉት ሞዴሬተሮች። 33 ከሞላ ነው ሞዴሬተር ልጠይቅ። ስጋ ይዞ ነበረ። ከሌላ ሰው ጋር ትቀጥላለህ። አዳም ስጋ ይዞ ነበረ አብ ዘንድ። ከሳይንታይዘር ጋር ቀጥሉ። ያው ሳይንታይዘርን አውራው አዳሚ ሌላ ቤንቴ ይገባ። ክርስቶፎር እንኳን ደህና መጡ። ዲያቆን ዶክተር ስምረት እንኳን ደህና መጣሽ። ቀጥሉ። መምህር ክርስቶፎር እንኳን ደህና መጡ። በጋ አምላክ እኔ መምህር አይደለሁም እኮ አዳም ያወቅ። ሰላም ብያለሁ። ታሙ አዳም ሞቻችን ዶክተር አይ ቲንክ ክርስቲያን ነኝ ወንድማችን። ቪዲዮውን አይቻለሁ። አለም ሳኔታ እና ስም ምን እንበለው አበባ ይመስላል። ሰላም ብያለሁ። ከስር ያላችሁት ወንድሞች እንዴት ናቸው? አዳም እግዚአብሔር ይመስገን። ያነሳሁትን ለዚህ መምህር እያልከኝም አልቀጥልም። በሉ ቀጥሉ። እሺ ቻው። ወይ ይቅርታ ክርስቶፎረስ። እሺ እግዚአብሔር ይቅርታ ለማድረግ ይቅርታ። እሺ ይቅርታ ካልክሽ አይ አልሰማሁትም በደንብ ገና መምጣቴ ስለሆነ ቀጥሉ። አዳም ቀጥሉ። እሺ ይስሙትና በዛው እንትን ይሉታል። እሺ ሳኒታይዘር አቤት። እሺ ይሄን ጥያቄ በድጋሚ ይስሙትና የተዋሃደው ስጋ ከመቤታችን ቃል ነበረ፣ ቃልም ከመቤታችን ከስጋ ስጋ ከነፍስ ነፍስ ነስቷል። ለዛ ስጋ ቅድመ ዓለም ዓለምን ፈጥሯል ቢባል ስህተት ነው እውነት ነው? ለዛ ስጋ በዛ ስጋ ከማርያም የነሳው ስጋ ከማርያም የተዋሃደው ስጋ ዓለምን ፈጥሯል ቢባል እውነት ነው ሐሰት ነው? ሐሰት። ስለዚህ ያ ስጋ ፈጣሪ አይደለም። ለምን? ስለዚህ የፈጣሪ ስጋ አይደለም ማለት ነው። አዎ ዓለም ማርያም ከመፈጠሯ በፊት ዓለም ተፈጥሮ ስለነበር፣ ስለዚህ ያ ኢየሱስ ክርስቶስ ከማርያም የነሳው ስጋ የፈጣሪ ስጋ አይደለም። ዓለምን አልፈጠረም። አዎ ከማርያም ብለህ ስላነሳኸው የማርያም ስጋ የማርያም ስጋ ነው፣ የፈጣሪ ስጋ የፈጣሪ ስጋ። ከሰማይ ይዞት እኮ አይደለም የመጣው፣ ከማርያም የነሳው ስጋ ነው።
የማርያም ስጋ ፈጣሪ ነው ለማለት ያዘጋጀው እንደሆነ ያስታውቃል። እኔ አላልኩም። መቼ አልወጣኝም። ከማርያም የነሳው ስጋ ከማርያም ወሰደ አብራ ፈጠረች ለማለት እንደሆነ ግልጽ ነው። ሰሚዎችን እንደዛ ስለሚሰማ አረ በመድኃኒዓለም በስላሴ ስም ጌታ ሆይ አረ ትክክለኛ ስም ነው ያዝከው። ማርያም ጌታ ምርጥዬ ስም። ክርስቲያን እሱ የመለሰው መልስ ትቃወመዋለህ፣ ተስማማለህ? በቃ ሳኒታይዘር ክርስቲያን ነኝ። አይ በቃ ሳኒታይዘር አንተ ሚውት ያዝ በስላሴ ስም። ክርስቲያን ወንድሜ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ክርስቲያን አዳምዬ ታውቀዋለህ? አዎ። አረ ስም እንትኑ ነው ሳኒታይዘር ካለው ጋር ምን ይሰማሃል ያልኩት። አረ በደንብ ነው የምናውቀው እንዴ። አይ እንደዚህ ያለ አስተምሮ እንግዲህ ከየት ወደዚህ መጥቶ እንደሰፋው ባላቅም አንተ እንዲህ ማርያም ፈጣሪ ናት ልትል አብራ ፈጥራለች ልትል ነው የሚለው ሀሳብ በራሱ ራሱን የቻለ ጥላቻን ለማንጸባረቅ እና የሌለን ነገር ለመፍጠር እየሞከረ ያለ እንደሆነ ያሳያል። እና ካኬዱ ልክ አይደለም። ሳኒታይዘር ምን ትላለህ? ያው ክርስቲያን መልስ ሰጡክ። ኬታ መጣ። ያው አንተ የጠየቀው ጥያቄ በመሰረቱ ሊመለስልህ ስለሚገባ ነው የመለስኩልህ። ጥያቄው የሚጠየቅ አልነበረም። ዓለም የተፈጠረው ማርያም ከመፈጠሯ በፊት ስለሆነ እንዴት አይጠየቅም? ይኸውልህ የአባቶች ትምህርት እዚህ ላይ ተሰምቷል። ይኸውልህ ወንድም ጋር የአባቶች ትምህርትን አንተ ለራስህ አድርገው እሱ እንጂ የአባቶች ትምህርትም አትቀበልም። እሱ ለራስህ አድርገው። የኔን ትምህርት የመጽሐፍ ቅዱስን ሀሳብ ከጠየቀኝ ብቻ ነው የምመልስልህ። በአባቶች ትምህርት አያምኑም። ሰው የተፈጠረው በ6ኛው ቀን ነው። ዓለም መፈጠር የጀመረው ከ1ኛ ቀን ጀምሮ ነው። እሺ ቀጥል። አለቀ። አይኔ የአባቶችን ትምህርት ስጠቅሱ ምናምን ማለት አዋቂ ማለት የአባቶችን ትምህርት እንትን አይደለም። የእናንተ ሰዎች የእናንተ መምህራኖቻችሁ ምናምን የአባቶች ትምህርት ጠቅሰው ለማስረዳት ሲሞክሩ ምናምን ስለምሰማ ነው የአባቶች ትምህርት የምትቀበሉ መስሎኝ ነው። ኦኬ እሺ፣ በራስህ ትምህርት ንገረን። አንተ ሳክ ማለት አንተ አዋቂ ነህ ማለት አይደለም። ይሄን ነው በመጀመሪያ። እኔ ደግሞ የምመልስልህ አንተ የተነሳበት መነሻ ስለማልሆነው መልሱን የአባቶች ትምህርት ካልተቀበልክ በንገረኝ። ነገርኩህ። የአባቶች ትምህርት ለምሳሌ የተክልዬ እንትን ያድናል የሚል የአባት ትምህርት እኔ አላውቅም። ስለ ኢየሱስ ነው የጠየቁ። ተክልዬ ጋር ከምን ይወደረስ? የአባቶች ትምህርት ብለህ ተሸክማልኝ የመጣው ይህንን የሚመስል ነው። ሌላ ታሪክ። ስለ ኢየሱስ ጠይቄ አንተ ተክልዬ ጋር ትሄዳለህ። ስለዚህ አስተካክል። አንተ መጀመሪያ ጥያቄውን አስተካክል። ከማርያም ለተወለደው ስጋ ይሰገዳል። ከማርያም ለተወለደው ስጋ ዓለማትን ፈጥሯል። ምስክሬ ነው። ክርስቶስን አታውቁት። ጭራሽ ነው የማታውቁት። ጭራሽ ኢየሱስ ክርስቶስን አታውቁት። ጭራሽ በቃ እንዲህ ይኸውላችሁ፣ ኢየሱስ የሚለውን ስም ታውቁታላችሁ እንጂ ኢየሱስ ክርስቶስ ማን እንደሆነ እንኳን በተአምር አታውቁ። በተአምር እሱ ስለተዋሃደው ስጋ እንኳን መናገር ያልቻልክ ማለት ነው። አንተ ስለ ኢየሱስ ክርስቶስ እንዴት ልትመሰክር ትችላለህ? እርሱ የተዋሃደውን ስጋ ምናልባት ያ የተዋሃደው ስጋ የማርያም ስጋ ስለሆነ ኢየሱስ ክርስቶስ በተዋሃደው ስጋው አምላክ ነው ካልኩኝ፣ ዓለምን ፈጥሯል ካልኩኝ፣ የማርያምን ስጋ አምላክ አደርጓለሁ ብለህ የምታስብ ሰውና የክርስቶስን ስጋ ሩቅ ብእሲ አድርገህ የምታስብ ማለት ነው። አንተ እንዴት ስለ ክርስቶስ ትመሰክራለህ? እንዴት ነው አምላክ በመስቀል ተሰቅሎ አዳኔን ብለህ እየመሰከርክ ያለው? ያልገባኝ ነገር ያ ከማርያም የነሳው ስጋ ዘላለማዊ ሕይወት የሚሰጥ የአምላክ ስጋ መሆኑን ሳታምን እንዴት ስለ ክርስቶስ ትመሰክራለህ? እንዴት ነው ተወልዶ ሊያድነኝ መጣ ብለህ መናገር የምችለው? በምንም ተአምር ኢየሱስ ክርስቶስን አታውቀው። በተአምር በቃ እኔ 100% እመሰክርልሃለሁ።
ከአንተ ሙስሊሞች ይሻላሉ ቢያንስ በስላሴ ስም። አረ ወንድሞች ቀጥሉ። አንድ ከሚናገሩት የመጽሐፍ ቅዱስ ክፍል ልናገር ከተፈቀደ። በቃ ኢዮቤ ቀጥል። አይደለም የነበረው እሱማ ወንድማችን ነው። ከላይ ከተሙ ጎን የነበረው አልተመለሰም። እሱ አልገባም። ኢዮብዬ እንትን አይሰማም እያሉኝ ነው። ማይክ ተመልሰ ግባ፣ አውጣና ማይክ የኔ ነው። እሺ ታሜ ስልጣን አለኝ እንዴ የማስገባት የማስወጣት? አዳምዬ እሰማለሁ። እኔ ኔትወርኬ ምንም እናንተን ላስተናግድ አልቻልኩም እና ስልጣን ስጠኝ። ኔትወርኬ ምንም ሞዴሬተር ልሰጠኝ እየፈለግኩኝ። እሺ በቃ ኔትወርኬ ይስተካከል፣ ሰጣለሁ። እስከዛ ቀጥሉ። ኢዮብዬንም አስገባው፣ ኢዮብ ዘሚካኤልንም፣ ኢዮብም አለ። በቃ ኦኬ። አሁን ስሰማችኋለሁ። እኔ ጋር አሪፍ ነው። ኦኬ እሺ። ያው የመጀመሪያው ክርስቶስ ተዋህዶ ወይም የአምላክ ሰው መሆንን መረዳት ያስፈልጋል። በዚህ ልክ እኔ ፕሮቴስታንቶች ራሱ ሁሉንም ባልል ይነጣጥሉታል ብዬ አላምንም። በዚህ ልክ ማለት ነው። ሁሉንም ብለን መናገር ቢከብደንም ግን ክርስቶስን በዚህ ልክ ነጣጥለው እንትን ማለት በጣም ከባድ ነው። ፕላስ ግን አባቶች ለዚህ ጥያቄ በስርዓት ምላሽ ሰጥተውታል። በዚህ ሃይማኖት አበው ላይ ስጋው ይመለካል አይመለክም ለሚለው ምላሽ በደንብ ሰጥተውታል። መጽሐፍ ቅዱሳችንም በግልጽ ያሳያል። ለምሳሌ በኒቆዲሞስ ፊት ቆሞ ጌታ እያወራ ከኒቆዲሞስ ጋር የተነጋገረ በሰማይ እንዳለ ተናገረ። በሰማይ ያለው ስጋው ነው መለኮት ብሎ መነጠል ይቻላል? በዙፋኑ ላይ ለተቀመጠው ሲሰግዱለት ተመልክተናል። ራእይ ዮሐንስ ላይ ምንድን ነው በዙፋኑ የተቀመጠው መለኮት ነው ስጋው ነው ብሎ መነጠል ይቻላል? ከተቻለ ያ የነጠለውን የመጽሐፍ ቅዱስ ክፍል እያወጡ ማሳየት ነው። በጣም ቀላል እኮ ነው። ከኔ በፊት ነበረ ከኔ በኋላም ይመጣል ያለውን አንድ ሰው ብሎ ገልጾታል። መጥምቀ መለኮት ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ከእኔ በኋላ ይመጣል አለ። ያም ሰው ከእኔ በፊት ነበር አለ። ከእርሱ በፊት የነበረው መለኮቱ ነው ወይስ ስጋው? አይ መለኮት ነው ካልከኝ ሰው ብሎ ገልጾታል ዮሐንስ። አንድ ሰው ከእኔ በኋላ ይመጣል ብሎ ነው የገለጸው። ከእኔ በፊትም ነበረ ብሎታል። ስለዚህ መለኮትና ስጋን መነጣጠል አይቻልም ማለት ነው። ስለዚህ እኛ ተዋህዶን ስንናገር ከመጽሐፍ ቅዱስ ያገኘ ነው ትምህርታችን ነው። መጽሐፍ ቅዱስ በስፋት ነገረ ክርስቶስን ላይ የሚያስተምረን ማለት ነው። ተዋህዶን ስንናገር የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ነው። ከተዋህዶ በኋላ አይነጠልም። ለስጋ ዘላለማዊነት ይነገርለታል። በምን በኩል? የቃልን ገንዘብ እንደማድረጉ ማለት ነው። ምን እንደሆነ ይህ ስጋ ቀዳማዊ ያልነበረ ቀዳማዊ እንዴት ሆነ? ቀዳማዊ ውስንነት ያልነበረው ደግሞ እንዴት ወደዚህ መጣ የሚለው ጥያቄ ነበር የተጠየቁት። ለምሳሌ ጌታችን ኢየሱስ ክርስቶስ በስጋው ብንመለከተው ያ ከማርያም የነሳው ስጋ ለምን ሲፈጥር ነበረው ብለን ስንጠይቅ አይ አልነበረም የማለት ጥያቄ ነው እያመጡ ያሉት። የለም መለኮታዊ ነው እንጂ ይሄ የክርስቶስ ስጋ የሆነው
ቀዳማዊ ፈጣሪ ተብሎ ሊነገርለት አይቻልም እየተባለ ነው ያሉት። አሁን ሁለት ቦታ ማለት ነው። የመለኮቱን ባህሪ ነው እንጂ ይህ የተዋሃደውን ስጋ አምላክ ነው ወይም ደግሞ ዓለምን የፈጠረ ነው ተብሎ ሊነገርለት አይገባም እንደማለት ነው አሁን እያሉ ያሉት። ያ ስለዚህ ይሄን ተዋህዶን መረዳት ስለሚያስፈልግ ነው። ያን ካለ መረዳት ነው እንደዚህ አይነት ስህተቶች የሚመጡት። ለምሳሌ በዘላለማዊነት ስጋ አልነበረም አይደል? ከማርያም የተገኘ ስጋ የለም። ነገር ግን አንዱ የእግዚአብሔር ልጅ ሰው ሆነና የሰውን ልጅ የእግዚአብሔር ልጅነትን አጥቶ የነበረውን የሰው ልጅ ሰው ወደ እግዚአብሔር ልጅነት ለመመለስ አንዱ የእግዚአብሔር ልጅ ሰው ሆኗል። ሰው ከሆነ በኋላ ሳንነጥል ማለት ነው። ልክ ለምሳሌ የተጠመቀው ማን ነው? ኢየሱስ አይደል? የተጠመቀው ኢየሱስ ነው። ያ የተጠመቀውን አብ የምወደው ልጄ ብሎታል። የምወደው ልጄ ብሎ ጠርቶታል። አይ ቃሉን ነው እንጂ ስጋውን እንኳን ልጅ አላልኩም አላለም አብ። እኛም አንልም። እርሱ አልነጠለውም። አንድያ አባቱ አንድያ ልጁን አብ ካልነጠለው እኛም ደግሞ ሳንነጥል ያንኑ ስግው ቃል ክርስቶስን አንድያው የአብ ልጅ ወይም ደግሞ ብቸኛው የአብ ልጅ ተብሎ ይገለጻል። እሱ እናምናለን፣ አንነጥልም፣ እንሰግድለታለን፣ እናመልከዋለን ሳንነጥለው። ለምሳሌ የሞተው ማን ነው? ስጋ ብቻ ነው የሞተው ወይንስ ደግሞ አምላክ ሞቶልኛል ብለን እናገራለን? አይ አምላክ እኮ በባህሪው አይሞትም በባህሪው። ታዲያ እንዴት ነው አምላክ ሞተልኝ ልንል የምንችለው? የሚሞትን ስጋ ገንዘብ አደረገ፣ ባለመነጠል ባለመለያየትም በስጋ ሞተ ተብሎ ይነገርለታል። ጴጥሮስ በመልእክቱ ላይ ምን ብሏል? በስጋ ሞተ በመንፈስ ግን ሕያው ሆነ አይደል ያለው? ስለዚህ በስጋ ሞተ ተብሎ የተነገረው ለማን ነው? ለስግው ቃል። ይሄ ነው የክርስቲያን ትምህርት ማለት ነው። አምልኮት የሚገባው ለዚሁ ጌታ ነው። ለማ ለስግው ቃል። አባ ጊዮርጊስ ዘጋስጫ ስጋ ምንድነው? ስጋ የቃልን ገንዘብ እንደማድረጉ ከባህሪ ምስጋናው ምንድነው ገንዘብ አደረገ ይሉና ቃል በቃል አላልኩትም ይቅርታ። ስጋም ደግሞ ቃልን ከጉስቁልና አሳተፈው ብሎ ይናገራሉ። ያ ማለት ምን ማለት ነው? ልክ የፊልጵስዩስ መልእክት ላይ ሄደን የጳውሎስን መልእክት እንደማንበብ ነው። ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም አለና የባሪያን መልክ ይዞ በሰው ምሳሌ ሆኖ እንደ ሰው ተገለጠ። እስከ መስቀል ሞት ድረስ የታዘዘ ሆነ። የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ይኖር የነበረው ነው። የባሪያን መልክ ሲይዝ የእግዚአብሔር መልክነቱን ወይም ደግሞ በእግዚአብሔር ባህሪ መኖሩን በእግዚአብሔርነቱ መኖሩን ማለት ነው አልተወውም። በእግዚአብሔርነቱም ሲገለጥ ደግሞ የባሪያን መልክ መያዙንም አልተወውም። ስለዚህ ያለ መነጣጠል ፍጹም ሰው ሆኗል። ፍጹም ሰው ሆኗል ብለን ስንል ፍጹም አምላክነቱን አንዘነጋም። ይህንን አንድ ላይ ነው የምንናገረው ማለት ነው። ተዋህዶን መረዳት በጣም መሰረታዊ ነገር ነው። በተለይ ውጭ ያሉትን ደርስባቸዋለን። ኦርቶዶክሳውያን ራሳችንን ልናውቀው ይገባል። አሁን የራሳችን ትምህርት በደንብ ካወቅ ነው ማለት ነው እንደነዚህ አይነቱ አሁን ልጁ እንደተናገረው አይነት አስከፊ ምንፍቅናዎችን እንጸየፋቸዋለን። በጣም ስጋው ይመለካል አይመለክም ጋር ከመድረሱ በፊት እኮ ኢየሱስን አላወቀውም። ኢየሱስ ፍጹም ሰው ሆኖ ሲመጣ አልነጠለውም። ለምሳሌ እርግማናችንን ተሸከመ ወይም ደግሞ ስለኛ እርግማን ሆኖ ይላል ጳውሎስ ገላትያ መልእክቱ ላይ። ስለኛ እርግማን ሆኖ ማለት ምን ማለት ነው? እርግማናችንን ይዞ ነው አይደል? እርግማናችንን ሲይዝ አልተለወጠም። እሱ ወደ እርግማንነት ተለውጦ አይደለም፣ ግን እርግማናችንን ይዟል። ሆኖ የሚለውን ቃል እዚች ጋር እንድትይዟት የምፈልገው የራስ ማድረግ ገንዘብ ማድረግን ያመለክታል። ልክ እንዲሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ አይደል የሚለው? ምን ሆነ ማለት ምን ማለት ነው? የራሱ አደረገው ማለት ነው፣ ያዘው ማለት ነው። ስለዚህ ቃል የሰውነትን ባህሪ የራሱ አድርጓል። የራሱ ሲያደርግ ከባህሪ መመለኩ ወይም የሚመለክ የሆነው መለኮት ስጋን አሳትፎታል። ምክንያቱም ተዋህዶ አንዱ የአንዱን ገንዘብ ማድረግ ስለሆነ ማለት ነው። ልክ ቃል የስጋን ገንዘብ ስጋም የቃልን ገንዘብ ያደርጋልና የራሱ ያደርጋልና አምልኮትም
ከቃል ባለመነጠል የቃልን አምልኮ የራሱ ያደርጋል ማለት ነው። ልክ እንዲሁ ደግሞ ቃልም ከስጋው ጉስቁልና ተካፍሏል። አባ ጊዮርጊስ ዘጋስጫ ብለውታል። ከጉስቁልናው ተካፍሎታል ማለት ምን ማለት ነው? ለምሳሌ ሞተ ስንል፣ ተገረፈ፣ መከራን ተቀበለ ስንል አልነጠልነውም እኮ አምላክ እያለን የምንናገረው። በባህሪው ይሄ ሊደርስበት አይችልም። በባህሪው ሊደርስበት ስለማይችል በባህሪው ግን ይሄ ነገር የሚስማማው ስጋን ገንዘብ ስላደረገ የስጋን ገንዘብ ገንዘቡ አድርጎ ተሳትፏል ማለት ነው። ይሄ የሚነገረው ግን ለስግው ቃል ለክርስቶስ ነው። መጠቅለያው ይሄ ነው። ለስግው ቃል ለክርስቶስ ይሄ ይነገራል። ሁልጊዜም ስንናገር ስለ ክርስቶስ ስግው ቃል ነው፣ አይነጠልም። ከተዋህዶ በኋላ መለየትም መነጠልም የለም እና ከዛን እንደዚህ ይሄ እንትኑ ከበድ ሲል መሀል ላይ ድንገት የሰማሁት የተክልዬ እንትን ያድናል ያላችሁ ያድናል ተብሎ የተጻፈበትን አንጡ። የቱ ጋር ያድናል የተባለ እንደዚያ የሚል ማስረጃ ካላችሁ አውጡ። እኔ እንደውም የፈለግኩት የነበረው እሱን ማስረጃ እንዲያወጣ ነበር። ሰምተው ከነበረ ዮቤ አስቀድሞ ተሜ ምን እያላቸው ነበረ መሰለ? ስገባ ከተሜ ጋር ኢየሱስ ክርስቶስን ብቻውን ለመስበክ አትችሉም። ኢየሱስ ክርስቶስን ስበኩ ብለን 2 ደቂቃ ብንሰጣችሁ ወይ ስድብ ነው የምትገቡት ወይ ኦርቶዶክስን ትናገራላችሁ። እንሰብካለን አለ። ገና አንድ ጥያቄ ስንጠይቀው ግን ወደ ተክለ ሃይማኖት መጣ፣ መሳደብ ጀመረ። ጭራሽ የማርያም ስጋ አምላክ ነው ልትለኝ ፈልገህ ነው አይደለ ምናምን ብሎ ወደ ክህደት ምናምን ገባ ወዲያውኑ ማለት ነው። እና ወንድሜ ዳጊም ደግሞ ጥያቄ ሲጠየቅ እስኪ ኦርቶዶክስ ታድናለች፣ ኦርቶዶክስ ሃይማኖት ያድናል የሚል ቦታ አምጣና አሳየኝ ምናምን እንደዚህ አይነት ነገር ተጀመረ። ስለ ሚዩት አድርግ እሰጥሃለሁ፣ ሚዩት አድርግ ወንድሞች ስላሉ ከነዋዴ ጋር ምናምን ታወራላችሁ። እና እንደዚህ አይነት ነገር ነው። ስለ ክርስቶስ ተጠይቀው እንኳን በትክክል ማስረዳት እንኳን አልቻሉም። እና ዮሐዴ እንኳን ደህና መጣህልን፣ እንኳን ሰላም መጣ ወንድም አለ። ሚዩት አድርግ ዳጊ እሰጥሃለሁ፣ አትቸኩል አትቸኩል ዮሐዴ። አዳም ተሜ ሁላችሁም እዮባም ወንድሞች እህቶች ላይ መታችም ያላችሁ በክርስቶስ ሰላም እንዴት አላችሁ? እንዴት ናችሁ? ሰላም ብያለሁ ሁላችሁ። ደህና ናችሁ? እንኳን ደህና መጣችሁ፣ እንኳን ሰላም መጣችሁ። እንኳን ደህና ቆየ። አሜን አሜን። እንግዲህ ዳጊ ፕሮቴስታንት ነው። እኛ እንጠይቃቸው እስኪ። እስከ ዛሬ ያው እነሱ አልነበሩ የሚጠይቁን። እስኪ እኛ ዛሬ ኢዮባ አንዴ ላውራ። ኢዮባን አንዴ ላውራ። ቆይ አንተ ታወራለህ። ቆይ እኛ እንጠይቃለን። እስከ ዛሬ አወራችሁ፣ እኛ እንጠይቃችሁ። ስለ ክርስቶስ ነው የምንጠይቃችሁ። በቅንነት ስለሚያወራ ነው እሱ በቅንነት ያወራልና በጣም አሪፍ ነው። ተረጋጋ አንተ። እኔ ነኝ የምሰጥ እድል። ዛሬ የቤቱ አጋፋሪ እኔ ነኝ። አክብር። እሺ ኢዮቤ መጠየቅ ሳይሆን የሚችሉት ጠይቃችሁ አንተ ለዛሬ። አይ አንድ ልጠይቆ ነው ይጠይቀኛል። ኢዮባን በቅንነት ማውራት ፈልጋለሁ። 2000 ምናምን ችግር የለውም። ኢዮባን ያስተማረች እሱን አንድ ያለች እኛ እንጠይቃለን። አሁን ሚት ያዝነ ኢዮባን ልጠይቀው እባክህ እስኪ አንድ ደቂቃ ብቻ ፍቀድልኝ። ኢዮባን ልጠይቀው። ኢዮባ ይሰማል? ኢዮብ አይሰማም? ሚዩት ነው ኢዮብ። እሺ እሰማለሁ እሰማለሁ። ትሰማለህ? እሺ ዳግ ምን አልከኝ? ቅድም ስታወራ ነበርና ማለት በመጀመሪያ የነበረው አብ ዘንድ የነበረው ምንድን ነበር? ስጋ ነበር ወይስ ቃል ነበር? እሱን ማወቅ ፈልጌ። ቃል ነበር። ቃል ነበር። ያ ቃል ምንድን ነው? አምላክ አምላክ። እውነት ማወቅ ፈልጌ ነው። ሌላ ነገር ሳይሆን ምንድን ነው ካልክ ምንነት ጠየቀኝ። አምላክ ነው አልኩ። ማን ነው ካልክ ደግሞ ማን ስለሆነ ቃል ነው ላልኩ። ቆይ ዮባ አንዱ አልገባኝ። ማለት በመጀመሪያ የነበረው ቃል አብ ዘንድ የነበረው ቃል መለኮታዊ ባህሪው ነው ወይስ የሰው ስጋ ባህሪ ነው? ወይ እሱን ነጣጥለህ ብታወራልኝ ደስ ይለኛል። ለምሳሌ ራሱ ምዕራፍ 14 ላይ ስጋ ለበሰ ይላል አይደል? በአብ ዘንድ የነበረው ያ ቃል ነው ወይስ ስጋ ነው የነበረው? እሺ ልመልስልህ። እሺ በአብ ዘንድ የነበረው ከዘላለሙ የነበረው ቃል እርሱ
ስጋን ሳይዋሃድ ስጋዊ ባህሪ ተብሎ አይነገርለትም። ስጋዊ ባህሪም ገንዘብ ያደረገው ከቅድስት ድንግል ማርያም ሲወለድ ነው። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ሲል የስጋን ባህሪ የራሱ አድርጓል። ከዛ በኋላ ፍጹም ተዋህዶ ይነገርለታል፣ አይነጠልም። አስቀድሞ ስጋ ከቅድስት ድንግል ማርያም ከመወለዱ በኋላ ከመወለዱ በፊት ያለው እርሱ ቃል ነበረ፣ በአምላክነት አካላዊ ቃል ሆኖ ከዘላለሙ ይኖራል። ከዚህ ጀመር በማይባልበት ሁኔታ ማለት ነው። ከዘመን በፊትም ይኖራል። ከቅድስት ድንግል ማርያም ስጋን ከነሳ በኋላ ግን አትነጥለውም። ስጋው ይመለካል አይመለክም? መከራ የተቀበለው ስጋ ብቻ ነው ወይስ መለኮት? እንደዚህ እያልክ መነጠል ፍጹም ክርስቲያናዊ ትምህርት አይደለም። ቅድም የነበረው ወንድማችን ይህንን ትምህርት ስለሆነ የጣሰው ነገረ ክርስቶስን አፋልሷል። ትልቅ ምንፍቅና ነው ማለት ነው። ቅድም የተናገረው ከዛ አንጻር ነው። ቴንክ ዩ ኢዮብ ይሰማል? አዎ ይሰማል። ልክ ነህ። እኔ አሁን ጥያቄ ቅድም ያልኩት ማለት ነው አብ ዘንድ የነበረው ያ መለኮታዊ ባህሪ ወይንም ወልድ ቃል የተባለው አብ ዘንድ ነበረ። ባልነበረበት ኮንዲሽን ወይንም ወደ ምድር ሰማይና ምድር በተባለው ሲመጣ ያ ቃል አብ ዘንድ የነበረው ቃል ስጋ ሆነ ወይንም የስጋን ባህሪ ተዋህደ ብለን እናምናለን። እኛ አልነጣጠልንም። አሁን የተዋህደውን ስጋና የተቀበለውን ከድንግል ማርያም ስጋን ነሳ ስንል እየነጣጠልን አይደለም። እኛ አሁን ያለ ቅድም ወንድሜ ለማጣመም ሲፈልግ ያ ከመቤታችን ከአንተ ጋር ያወራው አይደለም፣ ከኢዮብ ጋር ነው ያወራው ያለው። በቅንነት ያስረዳኛል። ኢዮብ ጋር እኛ ያልከው ማንን ወክለህ ነው? ወንጌል አማኞችን ነው። እሺ ከወንጌል አማኞች ትምህርት ውስጥ ተዋህደ የሚል እስኪ ያሳይ። ስለ ተዋህዶ የተጻፈውን ማስረጃ ያሳይ። እኔ እንግዲህ ከአንተ ጋር ነው እያወራ ያለሁት። ምንድነው መሀል ላይ እኔ ማለት ይሄው ነገርኩህ እኮ ተዋህደ ያልኩትን ነገርኩህ። ቁጥር ቃልም ስጋ ሆነ ይላል አይደል? ማስረጃ ነው የጠየቅኩህ። ተዋህደ ይሄው ነገርኩህ እኮ ከየትኛው የወንጌላውያን የእምነት መግለጫ ነው ያገኘው እኮ ነው። መጽሐፍ ቅዱስ ነው የኛ ማስረጃችን። ኢዮብ መጽሐፍ ቅዱስ ከመጽሐፍ ቅዱስ ተዋህዶን የሚያሳየውን ጥቅስ ንገረኝ። ይሄው ነገርኩህ እኮ ይሄ አማኑኤል የተባለው ወይንም እግዚአብሔር ዘንድ የነበረው ያ ቃል ወደ ምድር መጣ። ምን ሆኖ ስጋን ለብሶ ባልነበረበት ምድር ወይንም ባልነበረበት ባህሪ ሆኖ በምን በስጋ ባህሪ ተዋህደ ብለን እናምናለን። ለዛም ማስረጃችን ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ በመካከላችን አደረ ወይንም ጸጋንና እውነትን ተሞልቶ በእኛ አደረ ይላል። በመለወጥ ነው ያለ መለወጥ ሰው የሆነው ማለት ቃል ስጋ ሲሆን ቃልነቱን አቶት ነው ስጋ የሆነው ወይስ ደግሞ ቃልነቱን ሳያጣ? ኧረ አላጣም። መለኮታዊ ባህሪ ተዋህደ እኮ እያሉ እኮ ነው። አማኑኤል ሆነ እግዚአብሔር ከኛ ጋር ሆነ አልኩህ እኮ። እሺ አምልኮ የሚገባው ለማን ነው? ሲጀመር በእናንተ ሁለት ባህሪ ነው የሚታመነው እኮ አይደል? ፕሮቴስታንቱ ሁለት ባህሪ ነው የሚያምነው። ፕሮቴስታንቱ ሁለት ባህሪ ነው የሚያምነው አይደለም? እሺ የትኛው ባህሪ ነው አምልኮት የተገባው? ጥያቄ መልስ። የትኛው ባህሪ ነው አምልኮት የተገባው? አሁን እኮ እሺ አምልኮት የተገባው ባህሪ ይቀጥላል። ዳግም የጠየቀ ተዋህዷል፣ አማኑኤል ሆነ እግዚአብሔር። የመጀመሪያ የጠየቀ ተዋህዷል የሚለውን ከመጽሐፍ ቅዱስ ላይ አሳየነ። ተዋህዷል የሚል ምዕራፍ 1:14 ነገርኩህ እኮ ዮሐንስ ወንጌል ምዕራፍ 1 ቃል በቃል ተዋህዷል የሚለው ያለ ባህል ተቀይር እና የሚለው በደንብ አስረዳ። ቃል ስጋ ሆነ ነው የሚለው። ስለዚህ ቃል ስጋ ሆኗል ሲል ቃል ስጋ ሆኖ ያለመለወጡን በምን ተረዳክ? ኦርቶዶክስ ተዋህዶ ያለመለወጥ በምን ተረዳችሁ? ዳጊ መጀመሪያ ጥያቄውን ተሰማኩ አውራ በለኝ። እዚሁ አለ አስረዳ። ቃልም ስጋ ሆነ በመካከላችን አደረ፣ ጸጋንና እውነትን ተሞልቶ ከአባቱ ዘንድ ወይንም በልጅነት ክብሩ ከአብ ጋር
እሱ ወልድ የሆነው ኢየሱስ ክርስቶስ ፍጹም ባህሪው ወይንም ከአብ ጋር የአብ ነጸብራቅ ነው ብለን ይናገራል ዕብራውያን ላይ። እና ያ ክርስቶስ ኢየሱስ ስጋን ተዋህደ ከማን? ከድንግል ማርያም ስጋን ነሳ ብለን እናምናለን። ያ ማለት እየነጣጠልን አይደለም። የክርስቶስ ኢየሱስ ስጋ ከድንግል ማርያም መንሳቱን መጽሐፍ ቅዱስ እየነገረን ነው። እዚህ ጋር ምን ማለት ነው? ቃልም ስጋ ሆነ አለ። ያ አብ ዘንድ የነበረው ቃል ስጋን ተዋህደ ከማን? ከድንግል ማርያም። በአብ ዘንድ የነበረው ያ ልጁ ትክክል አለው ክብሩ አይተነዋል ይላል። ያ ስጋ ለምን ፈጥሯል? አልፈጠረም ዮሐንስ ማለት ነው። አሁንም ወደ ቅድሙ ጥያቄ መጣ። አንተ እኮ ነው ያልከው የዮሐንስ ወንጌል ላይ ያለው ቃል ደግሜ ማውራው መጽሐፍ ቅዱስ ቃል ስጋ ሆነ አለ። ስለዚህ ቃል ስጋ ከሆነ ያ ስጋ ለምን ፈጥሯል? አልፈጠረም ነው አሁን ጥያቄ። እሺ የተዋህደው ስጋ ሳይሆን መለኮታዊ ባህሪው ወይንም አምላካዊ ባህሪው ፈጥሯል። ምን እያልኩ ነው? መጽሐፍ ሁሉን ወይንም ዓለማትን በልጁ ፈጥሯል እያለን ያለው። ስለዚህ ዓለማት በልጁ ተፈጥረዋል። ስለዚህ በዘመን መጨረሻ ኢየሱስ ክርስቶስ ያለ አባት ከድንግል ማርያም ዳግም እኔ የጠየቅኩ ሁለት ባህሪ ነው የምታምነው። ስለዚህ አምልኮት የተገባው የትኛው ባህሪ ነው? ከሁለቱ አንድ እየተባለ ሊነገር ግድ ነው ወይም እንደዛ ይነገራል። ስለዚህ ሁለት ብለሃል። የትኛው ባህሪ ነው አምልኮት የተገባው? ቅድም ፕሮቴስታንት ወንድማችን የጠየቀው ጥያቄ ስለሆነ መልሰን ላንተ አቀረብ ነው። መልሰው ልመልስ? እሺ መልሰው። እሺ ሚውት እያደረጉኝ ስለሆነ እኔን ያደረኩ አልሰማኸኝ። ስላልሰማኸኝ አሁን አላደርግም። ቀጥል። እሺ ዮባ በጣም ተረጋግጠህ ስለምታወራ ነው ከአንተ ጋር ማውራው እና እንዲህ ያልኩ ነው። አምልኮ የሚገባው ለየትኛው ባህሪ አይደል ያልከው? ለሰውነት ወይስ ለአምላክነቱ? አሁን እንደ አምልኮ የሚገባው እንደዚህ ነው። አሁን ፍጹም አምላክ ፍጹም ሰው ነው ብላችሁ ታምናላችሁ እናንተ? ስለራስ ጠየቁ። ስለዚህ ለተዋህደው ለፍጹም ሰውነቱም ለፍጹም አምላክነቱም እንሰግዳለን እናመልከዋለን ማለት ነው። ስለተዋህደ በጣም አሁንም አብ ዘንድ ያለው ያ ክርስቶስ ኢየሱስ ስለሆነ ማለት ነው። ቴንኪው። እሺ በቃ ጥሩ ነው። አሁን ሁለት ባህሪ የሚለው ላይ ነው እኔ እናንተ ማንስማማው እንጂ ያው ባለመነጠል ይመለካል ላልከው ቅድም ገብቶ አይመለክም ላለው ወንድም ንገረው። ፕሮቴስታንቲዝም እንዲህ ነው፣ አንዱ ሌላ ሌላኛው ሌላ ማለት ነው። ይህን ባቢሎን እንለዋለን። ወንጌል አማኞችን ሄጅ ባታረግ ደስ ይለኛል። አንዴ ዮሐንስ ወንጌል ምዕራፍ ወንጌል በቅንነት ነው የሚሰበከው። የገባህን ማውራት ነው በቃ መሳደብ አያስፈልግም። እሺ ዮሐንስ ወንጌል ተሳደብኩ። ዮሐንስ ወንጌል ምዕራፍ 1 ላይ መጥምቀ መለኮት ቅዱስ ዮሐንስ ምን ይላል? ከእኔ በኋላ ይመጣል ከእኔም በፊት ነበረ ይላል። ስለማን ነው የሚናገረው? ይሄው ነገርኩህ እኮ ስለ ወልድ ስለ ቃል ኦኬ ይሰማል ዳጊ? ይሰማል። ኦኬ ስለማን ነው እየተናገረ ያለው ነበር ያልከው? ስለ ወልድ አልኩህ። ኦኬ ቀጥሎ ምንድን ነው የሚለው? እስኪ አንብበው። ቀጥሎ ምንድን ነው የሚለው? አንድ ስልክ ነው ያዝኩት። ኦኬ አንድ ስልክ ብቻ ነው ያዝከው? አዎ ልክ ነው። ከእኔ በኋላ የሚመጣው ከእኔ በፊት ነበረ ይላል። ከእኔ በኋላ ይመጣል ያለው በምንድን ነው ታዲያ? ከእኔ በኋላ ወልድ ነው ከሱ በኋላ የሚመጣው? አሁን በመጀመሪያ የነበረው ቃል አለ አይደል? አብ ዘንድ የነበረው ቃል ያ ትንቢት ይፈጸማል። አማኑኤል የተባለው እግዚአብሔር ወይንም ወልድ ከእኔ በኋላ ይመጣል ያለው በስጋ ተገለጠ ብለን እናምናለን። አሁን አንዱን ለመጣል ነጥብ ለመያዝ ባጤ ጥሩ ነው። የገባህን ማስረዳት ነው። ወይ ለምን እንደዛ ታስባለህ? እኔ ነጥብ ጣል አላልኩም። ስለዚህ አላልኩም ወይም ደግሞ ጥለህ ከሆነ ዊዶ ነው ግን ነጥብ ችግር የለውም። እኔ ከአንተ ብዙ አንዴ ዳጊ። ስለዚህ እንደዛ ካልሆነ
ፐርፐዝሊ የምታምነውን ለማስተማር እንጂ ነጥብ እጥላለሁ ነጥብ ሊያስጥሉኝ ነው እያልክ አታስብ። ኖ ጥያቄ እኮ ነው። አጠያይቄ አይደለም እንድትመልስ እኮ ነው። አሁን ወልድ ብለህ ነጠልከውና ከእኔ በኋላ የሚመጣው ከእኔ በፊት ነበረ ብሎ ሲናገር ስለማን ነው እየተናገረ ያለው ብሎ ሲጠይቅ ምን አልክ? ስለ ወልድ ነው አልክ። ስለ ወልድ ከሆነ ከእኔ በኋላ ይመጣል አለ። ከእሱ በኋላ የሚመጣው ወልድ ነው። ወልድ ነው። አዎ ወልድ ከዮሐንስ በኋላ ነው የመጣ ነበር መጀመሪያ አብ ዘንድ ከእኔ በኋላ ይመጣል ብሏል። ከእኔ በኋላ ይመጣል ብሏል። ከእሱ በኋላ የሚመጣው ወልድ ነው ወይ ነው ጥያቄ። ወልድ ነው ከእሱ በኋላ የመጣው። ያ ማለት ከመጀመሪያ አልነበረም ማለት አይደለም። እንዴት ነው ከእሱ በኋላ የመጣው ታዲያ? በስጋ ተገለጠ። ምክንያቱም አብ እግዚአብሔር ራሱ። ስለዚህ ወልድ ራሱ ነው በፊትም ከእሱ በኋላ የመጣው ወልድ ራሱ ነው ብለህ ታምናለህ? ነገርኩህ እኮ በመጀመሪያ ዘንድ የነበረው ያ ቃል ስጋን ለበሰ፣ ወይንም አማኑኤል ከኛ ጋር ሆነ፣ ወይንም እግዚአብሔር ከኛ ጋር ሆነ፣ ስጋን ለበሰ እኮ ያልኩህን ሰምተኛል። ከእሱ በኋላም ከዮሐንስ በኋላ የመጣው ዓለም ባልነበረበት መንገድ ሆኖ ተገለጠ ብለን እናምናለን። ምን ሆኖ ባልነበረበት ስንል በስጋ ተገለጠ፣ ወይንም ትክክል ከድንግል ማርያም የሚፈርሰውን ወይንም የሚሞተውን ስጋ ለበሰ ነው እያለን ያለ ነው። ዳጊ እየሰማኸኝ ነው? ኢቨን ኢፍ ከትንሣኤ በኋላ የለበሰው ስጋ ይለያል አይደል? አይሰማህም እንዴ? ቆይ ሚዩት አድርጌዋለሁ። እየሰማኝ አይደለም መሰለኝ። ዳግም ይሰማል? ቆይ ማይክህን ድምፅ ከሌለው ጨምርበት። እሺ ዳግም እየሰማኸኝ ነው? ሚዩት ነው። በደንብ የሰማው ነው። ኔትወርክ ነው ምን አይቀር። እሺ ኦኬ ችግር የለው። አሁን ምንድነው ያልኩህ? ትክክል ወልድ ራሱ በስጋ ተገልጦ ከሱ በኋላ መጥቷል ብለኛል። ከዮሐንስ በኋላ ራሱ መጣ የተባለው ወልድ ራሱ ነው ብለህ ታምናለህ? በኋላ የመጣው አዎ ኢየሱስ ክርስቶስ ነው እኮ ነገርኩህ እኮ። በጣም አሪፍ በጣም አሪፍ። ይሄ ሁለት ባህሪ ምናምን ብለው የሚነጣጥሉት አንተ እየነጣጠልክ አይደለም። በጣም ደስ ይላል እሱ ነገር። አንድ ጥያቄ ብቻ ልጠይቅህና ቀደም እዮባ በጠየቀ ይሰማል። እዮባ በጠየቀ ጥያቄ አንድ ጥያቄ ልጠይቅህና እኔ ጨርሳለሁ፣ ትቀጥላላችሁ። ቅድም ምን ብለህ ነበረ? ስጋውንም መለኮትንም በአንድነት ነው የምናመልከው ብለሃል አይደል? ስለተዋሃደ ነው ሁለቱንም ነው እናመልካለን ያልከው? ስለተዋሃደ በቃ አለቃጅር ፔሬድ። ቆይ ስለተዋሃደ፣ ስለዚህ የምታመልከው አንዱን ክርስቶስ ነው ወይስ ሁለቱም ባህሪያቱ ነው የምታመልከው? እንደዛ የሚባል ነገር እሱ ፍጹም አምላክ ፍጹም ሰው ነው። አምልኮ ለእሱ ይገባዋል። ለማ እኮ ለየትኛው ባህሪ ነው የምታመልከው? አምልኮ አይነጣጠልም ብዬ መልሰህ ለረጠው በጌታ። እሺ ቆይ አይነጣጠልም ብለሃል። ስንት ባህሪ ነው ያለው? ስንት ባህሪ ያለው? አንድ ባህሪ እኮ ነገርኩህ እኮ። እሺ አንተ ፕሮቴስታንት አይደለም። እስኪ ከፕሮቴስታንት መጽሐፍ አንድ ባህሪ ያለው ክርስቶስ የሚል ፕሮቴስታንት መጽሐፍ በጌታ። ይሄ እኮ ነው ችግራችሁ። ጀጅ ለማድረግ ወንጌልን በቅንነት ለመስበክ አይደለም። እኔ የነገርኩህ በቅንነት ነው። እኔ የጠየቀውን ስመልስ አንተ ፕሮቴስታንት አይደለም ኦርቶዶክስ ዳጊ ቆይ አንዴ ስማኝ። መጀመሪያ በቅንነት ስለምንቀበልህና ስለምንሰማ መሰለኝ ይሄ ትክክለኛ እምነት ነው፣ የቤተ ክርስቲያን አስተምህሮ ነው አልኩህና፣ ግን የትኛውም ፕሮቴስታንት እምነት ግን እንዲህ አይነት እምነት የለውም። የተሳሳተ አስተምህሮ አላቸው፣ የተሳሳተ ትምህርት አላቸው። እስቲ አይ ትክክለኛ ትምህርት ነው ያላቸው የምትል ከሆነ ከየትኛውም የፕሮቴስታንት ቤተ እምነት አንድ ባህሪ ያለው ክርስቶስ የሚል ጽሑፍ አሳየኝ እያልኩ ነው። ካለ ማስረጃ ስጠኝ። ነገርኩህ፣ የኔን የመጽሐፍ ቅዱስን እምነት ነገርኩህ። አሁን አንተ የትኛው እስቲ ለምሳሌ አንተ የትኛው ቤተ እምነት አባል ነህ? መሰረተ ክርስቶስ። ከመሰረተ ክርስቶስ መጽሐፍ ክፈትና ክርስቶስ አንድ ባህሪ ነው የሚል አሳየን። ይኸው ነገርኩህ እኮ መጽሐፍ ቅዱስ ከፍቼ መጽሐፍ ቅዱስ አንተ መሰረተ ክርስቶስ የመሰረተ ክርስቶስ ቤተ እምነት መስራች አይደለህም ሜምበር ነኝ ብለህ ባለሙሉ ስልጣን መጽሐፍ ቅዱስ ማለትና አሳየን። ስምን ስላላወቁ ነው። ባለሙሉ ስልጣን ምንድን ነው ምድር ላይ? መጽሐፍ ቅዱስ ነው። ትክክል። ሌሎቹ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ ናቸው ብዬ ስለማምን ነው። አሁን አለህ ወይስ የለም? ከመሰረተ እምነት አሁን የእምነት መግለጫ ቆይ
የእምነት መግባት ማጣጣሉ ጋር ተውና ማጣጣሉን ተውና እሺ እኔስ ጨርሻለሁ። ለምን መሰለህ አሁን የአንተን እምነት የሆነ ባንቋሽሽ ደስ አይልም። እኔም ልቤ ውስጥ ስለሌለ ነው እንደዚህ አይነት ነገር የአንተን እምነት ማንቋሽሽ አልፈልግም። አንተም ዘሴማስ እንደዛ ነው። ለምንድን ነው ማንቋሽሽ? ወንጌል ብሽሽቅ እንዳልሆነ ነው ማለት ነው። አንዴ ስማኝ እሺ አንዴ ለምን ወይ አዳም አይ እስካሁን የመጣበት አሪፍ ነው ብለን እንቀበልና ለምሳሌ ዳጊ እኮ ትክክለኛ እንዲሆን ነው እኛ የምንፈልገው፣ ትክክለኛ አቋም እንዲኖረው ስለሆነ የምንፈልገው ፖይንቱ እንሄድና ቤተ እምነቱ ላይ እንደርስበታለን። አሁን ጥያቄው ዳጊ ቤተ እምነት በመሰረቱ ወንድም አያድንም። በቃ ቤተ እምነት ይኸውልህ ዳጊ በመጀመሪያ ደረጃ እዚህ ውስጥ ያሉ ወንድሞች ሁሉ አንዱን ለመጉዳት አንዱ ላይ ለማላገጥ አለ። እውነተኛ የሆነው መስመር ላይ እንምጣ። የተሳሳተ ትምህርት ካለ ይህን ትምህርት እንግለጠውና ለምሳሌ አንተ አሁን የሆነ ሰው መጥቶ አይ የክርስቶስ ስጋ የአምላክ ስጋ አይደለም ካለ የአምላክ ስጋ ያልሆነበትን ያስረዳና የአምላክ ስጋ የሆነበትን መንገድ እናስረዳዋል። መልሱ ይሄ ዞሮ ክርስቶስ አምላክ መሆኑን መናገር ነው። ስለዚህ እያወራን ያለነው መጽሐፍ ቅዱስ ላይ ያለ ሀሳብ ነው። በአሪፍ መታ። አሁን የሚቀጥለው ጥያቄ ያ በመስቀል ላይ የተሰቀለው በመስቀል ላይ የሞተው በመስቀል ላይ ሞት የተቆጠረለት በመስቀል ላይ ያን ሁሉ መከራ የተቀበለው በስጋው ነው አይደለ? ክርስቶስ ስጋ ሟር ስለሆነ ስጋ መከራ የሚቀበል ስለሆነ በስጋው መስቀል ላይ ከተሰቀለ ከማን ጋር ሊያስታርቀን የመጣው የሚለውን ነገር ደግሞ ፍታለን። ከአብ ጋር ሊያስታርቀን። እሺ ከአብ ጋር ሊያስታርቀን ለምንድን ነው አስታራቂ ሆነ? ለምን አስታራቂ ሆነ? እሱ ለምን ይቀራል? አስታራቂ አምላክ ነው አይደለ? መካከለኛ ነው ኢየሱስ። አዎ ይኸውልህ ከቅድም ጀምሮ እግዚአብሔር በክርስቶስ ኢየሱስ ዓለምን ከራሱ ጋር ታረቀ የሚል ቃል አለ ቆሮንቶስ ላይ። ጥያቄን አልጨረስኩልም። አንዴ ስማኝና ከዛ ላይ ከነ ዮሐዴ ጋር ነው የምጠይቀው የመለስኩ ይርኩ። ከነ ዮሐዴ ጋር ታወራለህ። እነ ዲያቆን ሕዝቅያስም ስላሉ ከእነሱ ጋር ታወራለህ። ጥያቄውን ብቻ ነው ማነሳለህ። ቃል ስጋ ሆኗል ብላል። ያ ቃል እግዚአብሔር ነው ብለኸኛል። እስካሁን ድረስ ጥሩ ነው። በተዋህዶ አምላክ ነው ብላል። እሺ አንዴ ሚዩት አድርግ። አንዴ ክዳለን እንደንተ እኔ ሳልሆን አንተ ማታምንም እንደ አምላክ እንዴ? አንዴ ሚዩት አድርግ። እጠይቅሃለሁ። መጨረሻ ላይ ይጠይቀናል፣ እኛ እንመልስልሃለን እሱ። ስለዚህ ያ በመስቀል ላይ የተሰቀለው አምላክ ነው አይደለም የሚለውን የመጀመሪያ ትመልሳለህ። አምላክ ከሆነ ለምንድን ነው ከአብ ጋር ሊያስታርቀን ብቻ የመጣ? ለምንድን ነው ከአብ ጋር ብቻ ሊያስታርቀን እሱ የመጣ? ለምንድን ነው እሱ ራሱ ይቅር ያላለ? እሱ ይቅር የማለት ስልጣን የለውም የሚለውን እነዚህ ሁሉ ትፈታለህ። ከነ ዲያቆን ጋር ከነ ሕዝቅያስ ጋር ከነ ዮሐዴ ጋር ትነጋገራለህ። በቀጥታ ከዮሐዴ ጋር ቀጥሉ። እሺ ጠይቁት። ሌላ ጥያቄ ልቀጥል ወይስ? እነዚህን መልስና ከዮሐዴ ጋር ሊያስታርቅ የመጣው ወይንም ቤዛ ሊሆን የመጣው ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ። እና የግድ እግዚአብሔር ፊት እኛ በእርሱ ሆነን እግዚአብሔር ጽድቅ ተብለን እንድንቆጠር እርሱ ኢየሱስ ክርስቶስ ከድንግል ማርያም ስጋን ነስቶ ባልነበረበት ዓለም ስጋን ተዋህደ፣ የሰውን ስጋ ለበሰ። መጽሐፍ የሚለው ስጋ ሆነ ነው የሚለው፣ ስጋን ለበሰ። ያ ስጋ የሆነበት ምክንያት ሰውን ለማዳን ሰው መሆን ነበረበት። ምን ማለት ነው? የግድ ሰውን ለማዳን ይሄ ወልድ ወይንም ቃል የሆነው በመጀመሪያ በአብ ዘንድ የነበረው ያ ቃል ወደ ምድር ምን ሆኖ መጣ? ቃል ሆኖ ወይንም ስጋ ሆኖ መጣ። ቃል ስጋ ሆኖ መጣ። ስለዚህ ይሄ ስጋ ምን ሆኖ ነው የተገለጠው? ሰው ሆኖ። ለምን ሰው የሆነበት ምክንያት? ትልቁ ምክንያት ሰውን ለማዳን ከእግዚአብሔር አብ ጋር ሰዎችን ለማስታረቅ ሰው ሆነ እንላለን። ምን ማለት ነው? ሰዎችን ማዳን ስለነበረበት የተሰቀለው መስቀል ላይ ተሰቀለው። መስቀል ላይ ተሰቀለው ሚወጣ ታርጉ መስቀል ላይ ተሰቀለው። ዳጊ ጥያቄው ገብቷል? አረ ወይኔ እሺ ቀጥሉ። ጥያቄው እኮ ስላልገባ ነው። ከአብ ጋር ሊያስታርቀን ነው። አንተ መልስ። እሺ እኔ አልገባኝም፣ አንተ መልስ። ቆይ ጥያቄው ላልገባ ጥያቄ ስለሆነ ምላሽ እየሰጠ ያለው። አሁን ለምሳሌ አንድ አካል ከሆነ አካል ጋር ለመታረቅ አስቀድሞ መታረቅ ሙስሊሙን ለመቆራመጥ የመጡትን ሰው ስጋ ነው። ስለዚህ ማን ሞቶላል? አምላክ ሞቶልኛል። ስለዚህ ያ ስጋ ይመለካል አይመለክም? ይመለካል።
ታዲያ ቅድም ለምንድን ነው አይመለክም ያልከው? አላልኩኝም። ጥሩ እዳችሁ ከሆነ ተመልሰ ስማው። አብኔዘር እኔ እንደዛ አላልኩም። ጓደኞች ሊመልሱ ይችላሉ። መልካም። እሺ አብኔዘር አንድ ስማኝ በደንብ እና ትልቁ ነገር አሁን እዚህ ጋር የተጠየቀው ጥያቄ ተዋህዶን ቅድም እንትን እያልክ ነበር። አሁን አምላክ ሞቶልኛል አልክ አይደል? እሺ ሰውነቱ ሞቶልሃል አይደል? አሁን እናንተ ናችሁ እኮ ወደ እንደዚህ አይነት ትሪክ ውስጥ የገባችሁት፣ ይሄ እንደምታ የሚባለው ነገር ውስጥ የገባችሁት። ስለዚህ እኮ እየተጠየቅ ነው እኮ ብራዘር። ስለዚህ አንድ የተጠየቀውን በደንብ መልስ እንጂ ከመሳቅ በፊት ወዳጅ፣ ከመሳቅ በፊት አሁን መልስ ጥሩ መልስ መመለስ ይጠበቅብሃል እና በደንብ አዳምጡ። እሺ መጀመሪያ አይደለም ውሏችሁ መጽሐፍ ቅዱስ አካባቢ እንዳልሆነ ማቁ በዚህ ነው ዲያቆመኩ። አሁን ለምሳሌ ዮሐንስ ራእይ ቅደም ለዚህ ታይጠቅሳችሁ ዮሐንስ ራእይ ወይ ሰንድሮ ሳትረፍሽ አቤኔዘር እኛ ፈቅደን ያስገባን ዛሬ እኛ እንጠይቃቸዋለን። ስንጠይቅ ቅንጣት ታሽርፍራፊ እንኳን እገዛ እናረግም። ጥያቄው ላይ የማብራራት የማስተማር የማስረዳት የምታምነውን ኢየሱስ ክርስቶስ ገልጠ ስለ እርሱ የመስበክ ግዴታ አለብን። ኢየሱስ ጌታ ነው ከማለት በፊት ጌትነቱ ምንድን ነው? ጌታ የሆነው እንዴት ነው? ከማርያም የነሳው ስጋ ምንድን ነው? በመስቀል የተሰቀለው ምንድን ነው? የፈሰሰው ደም ምንድን ነው? አምላክ አዳኔን ብለህ ስትናገር እንዴት ነው የምትመሰክረው የሚለው የማስረዳት ግዴታ አለብህ። እንደፈለግን ብንጠይቅ የምታምነውን አምላክ ገልጠህ ካስረዳ። እየጠየቅን ያለ ነው ሲጀመር ስለ ክርስቶስ ስለ ሌላ ነገር አይደለም የምትጠየቀው። ስለዚህ ይህን የማስረዳት ግዴታ አለብህ። አላስረዳም ካልክ ቶ መብትህ ነው። አልችሎም ብለህ መውጣት መብትህ ነው። ስለዚህ የምትጠየቀውን በትህትና አስረዳ። ማስተማር ግዴታ አለብህ። ይህንን ወቅ ቴንኪ አዳሚ። አብኔዘር አሁን በደንብ ስማኝና መልስልኝ። ክርስቶስ ሁለቱም ባህሪ ማለት ነው። ሁለት ባህሪ ሳይነጣጠል በተዋህዶ ነው ያለው ወይስ አይደለም? ይህንን ስቴትመንት ልንከራከርበት የማንችለው ለምዶ ታውቃለህ ዲያቆን መኩ። መጽሐፍ ቅዱስ በተዋህዶ ነው የመጣው በእንደዚህ ነው የመጣው የሚል የለም። ሰዎች ላይክ እንዴት ነው ለምሳሌ የሆነ ኮንክሉዥን መደምደሚያ ሲሰጡት ቴዎሎጂካሊ የተቀመጠ ስቴትመንት ነው። አሁን የትኛውም የመጽሐፍ ቅዱስ ክፍል እባክህ ማለት ጋብዛ ማለት እስኪ አሁን በስነ ስርዓት እናውራ ስላለ ወንድሜ ስንድሮስ እስኪ እናንተ ማሳዩኝ ከዘፍጥረት እስከ ራእይ የቱ ጋር ነው ኢየሱስ ክርስቶስ በተዋህዶ ተገለጠ የሚል አንድ ጥቅስ አሳዩኝ እስኪ። የለም። አብኔዘር የለም። አብኔዘር አንዴ እናሴን ታምናለህ? ታምናለሁ። ታምናለህ? አምናለሁ። ከዘፍጥረት እስከ ራእይ ስላሴ የሚል ስጠኝ እስኪ። የለም ካሉ ስላሴ የሚለው ቃል የለም። ቃሉ የለም። ቴንኪው ቃሉ የለም። አሁን በደንብ ስሙ። ቃሉ የለም አልክ። ስላሴ ግን ሀሳቡ አለ ወይስ የለም? ሀሳቡ ሳይሆን ትምህርቱ አለ፣ ማንነቱ አለ፣ እግዚአብሔር አለ። ትምህርት አይደል መጽሐፍ ቅዱስ ላይ? ጎበዝ ልጅ። ተዋህዶ የሚለውን መጽሐፍ ቅዱስ ላይ አለ ወይስ የለም? የለም። ትምህርቱ የለም። የለም። ትምህርቱም የለም፣ ቃሉም የለም። እሺ ትምህርቱም የለም። አብኔዘር አቤት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እስቲ አውጣው አንብብልን እስቲ። ስንት አልከኝ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን አውጣ። ኦኬ እሺ፣ አንድ ደቂቃ ትሰጥናለህ? ማለት ሞባይል ብቻ ነው ያለው። ሀርድ ኮፒው መጽሐፍ ቅዱስ ላውጣለህ። አውጣ። እንዴት ነህ ተሙ? ታሜ ትንሽ የሳንፈስ እስኪ ሰላም ነው አለው። ቀጥሉ አለው። በጣም ምሩት ቤት እሺ። እሺ ናታኔም ወንድም አለምና ግባ ማክ ሰላም በለን እስከዛ ድረስ እሱ እስከሚያወጣ ድረስ አቤኔዘር። እሺ አዳምዬ መኩዬ ሰላም ብያለሁ። ተሙ እኔ ምንም ነገር የማውቀው አልነበረም እና ኦርቶዶክስ ነኝ፣ ግን ስለ በቃ እምነቴ ብዙም እንትን አልነበርኩም። አሁን ግን የእናንተን ትምህርት እውነት ለመናገር መቤቴን በቃ
ሁሌም ስራ ቦታ ሆኜ ስለዚህ ነገር ነው የማስበው። በቃና በቃ መቀየር እፈልጋለሁ። ወደዛ ህይወት እየገባው ነበርና አስጠልቶኝ፣ አሁን ላይ ግን በቃ የምር ደስተኛ ነኝ። እና አዳምዬ በጣም ነው የማመሰግናችሁ፣ እወዳችኋለሁ። አሜን የኔ ወንድም። እሺ ናታኔ ወንድማችን እንኳን ደህና መጣ። ዲያቆን ናቲ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው ያለን? እንዴት ነው ጎበዝ? ተሰብስባችኋል? ሞቅ ሞቅ ብሏል። ሞቅ አድርጋችሁ ከስራ ያላችሁ ምናምን ሰላም ብያለሁ። ቀጥሉ። መልካም። እሺ ናትዬ ሞቅዬ ሰላም በል። ተመልሻለሁ። ይቅርታ። እሺ ቀጥል አቤኔ። እሺ አቤኔ አንብበት። ዮሐንስ ወንጌል ምዕራፍ 14 ነው ያልከኝ አይደል? ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እንዴት ነው ቃል ስጋ የሆነው? በማርያም ማህፀን ውስጥ ባለው የታምራታዊ መንገድ ስጋ ሆነ ይለናል። እንዴት ነው ስጋ የሆነው? ማለት አንድ ህፃን እንዴት ነው በእናቱ ውስጥ ስጋ ሆነ የሚባለው? ጀስት ማህፀን ውስጥ ማርያም ማህፀን ውስጥ ከመላኩ ገብርኤል ቃል ተቀበለች። በዛ መሰረት ከዛ ሰዓት ጀምሮ ያው ቃል ስጋ ሆነ ማለት ነው። በማርያም ማህፀን ውስጥ አንድ ህፃን ልጅ በእናቱ ማህፀን ውስጥ የሚመጣው ካለመኖር ወደ መኖር ነው። ጌታችን ኢየሱስ ክርስቶስ ግን ቃል ነበረ፣ ያ ቃልም ስጋ ሆነ ነው የሚለው። አሁን የሰጠው አስተያየት ማለት ነው፣ ወይም የሰጠው ነገር ሰው ከእናቱ ማህፀን ሲወለድ ካልነበረበት ወደ መኖር ነው የመጣው። ግን የነበረው ነው ከእመቤታችን የተወለደው። ያ እንዴት ሆነ ነው ጥያቄ። ያለ ስጋ የነበረው በስጋ መጣ ነው የተባለው። አስረዳ። እሺ ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ማለት ወንድም ስንድሮስ አስታውሶኛል። ማለት መግለጥ ነበረብኝ። ያው በስላሴ ስለምናምን ነው እዛ ጋር ያልሄድኩት። በማርያም ማህፀን ውስጥ ከማደሩን በፊት የነበረ ነው። ሰማይና ምድርም እሱ እግዚአብሔር ስለሆነ ቁጥር 1 ላይ ባለው ሀሳብ ስለምንስማማ ነው። ለምን በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ስለሚለው ሳይዋሃድ ከሰው ባህሪ ጋር ለምንድን ነው የማርያም ላይክ አሁን እዚህ ወደ ጥንተ አብሶ ሀሳብ ልንመጣ ስለሆነ ነው። ስለዚህ ሰው እንዴት ነው የሆነው ወደሚጠየቀው? እሺ ተዋህዶ ማለት ነው? እንደ ኦርቶዶክስ አስተምሮ ከሆነ ሰውነቱና አምላክነቱ ተዋህዷል ነው። ኦርቶዶክስን ተውና ተዋህዶ ማለት ነው? ተዋህዶ የለም መጽሐፍ ቅዱስ ሀሳቡ ምኑም ባልክ ተዋህዶ ማለት ነው? ተዋህዶ ማለት መዋሃድ፣ የሁለት የተለያዩ ባህሪያት ወደ አንድ እንዴት ነው ወደ አማርኛ ወደ አንድ አካል ሲመጣ ሲዋሃዱ፣ ሲጣመሩ፣ ሲቀላቀል። ማስረጃ እስቲ ሲቀላቀል የሚል ሲጣመር የሚል እስቲ ማስረጃ፣ አንድ ማስረጃ። እሱ መዝገበ ቃል ሊፈታው ይችላል። ዲያቆን መኩ ከራስ ለምንድን ነው የምታወራው? እሱን ደግሞ እዛ ጋር ወይ ላፕቶፕ የያዘ ሰው ካለ መዋሃድ ማለት ምን ማለት ነው ብሎ ገብቶ ሊያሳየን ይችላል። ይቅርታ እና ቀላል አማርኛ ነው። አቤኔዘር አዎ። እሺ ፕሮቴስታንት ከሆንክ ሁለት ባህሪ አማኝ ነህ? አዎ። ሁለት ባህሪ የሚል መጽሐፍ ቅዱስ ላይ የለም። አሁን ተዋህዶ የሚል እንደው ቃል በቃል አምጡ ስትል ሰምቻለሁ። አንደኛ ነገር የተዋህዶ ራሱ ኮንሰፕቱም ወርዱም የገባህ አልመሰለኝም እና ወደ ነገረ ክርስቶስ ወይ ደግሞ ክሪስቶሎጂን ማጥናት ስትጀምር ከመጽሐፍ ቅዱስ ደግሞ ባሻገር ጉባኤያት ሰፊ የነገረ መለኮት ምንጮች ናቸው አይደለ? ልክ ነህ። ኦኬ። ስለዚህ ጥያቄ ልጠይቅህ፣ ኢየሱስ ክርስቶስ ስንት አካል ነው ያለው? ሰውነቱና አምላክነቱ
አካል አንድ አካል ነው ያለው። ኢየሱስ ክርስቶስ አንድ አካል ነው ያለው አይደል? አዎ። ኦኬ፣ ስንት ባህሪ ያለው? 2 ባህሪ። እሺ፣ ስለዚህ አንደኛው ባህሪ አካል የለውም ማለት ነው። እንግዲህ አሁን ይሄም ልክ እንደ ቅድሞቹ ቃል ቴዎሎጂካል ስቴትመንት ስለሆነ ቃሉን በቀጥታ ከመጽሐፍ ቅዱስ አናገኝ ነው። ይህንን ስል ከመጽሐፍ ቅዱስ ሳይሆን ቴዎሎጂውን ወይም ደግሞ ስለ ነገረ ክርስቶስ እየተማማርን ስለሆነ ቃል በቃል መጽሐፍ ቅዱስ ላይ ሄደን ማምጣት ላይ ይጠበቅብን ይችላሉ። ለምሳሌ 2 ባህሪ የሚል እስቲ ያሳየኛል እንዴ? 2 ባህሪ የሚል ላይክ ተዋህዶ የሚለው ሀሳቡ መጽሐፍ ቅዱስ ላይ እንደሌለ ተዋህዶን ተዋህዶ ሀሳቡን እንዴት እንደሆነ አሳያለሁ። ተዋህዶ እንዴት እንዳለ ማለት ነው። ተዋህዶ ማለት ሲጀምር አንድ መሆን ማለት ነው እና ቢካም ዋን ማለት ነው። አንድ መሆን ማለት ነው። ግን አሁን ሜታፊዚክስ የባህሪያት አንድነት ማለት ነው። ምኑን የተዋህደው አምላክ እኮ እየነገርኩህ እኮ ነው። አቤኔዘር አንዴ ወንድም ስንድሮስ አንዴ ከናቲ ጋር ጀምረናል። እንሂድ ከሱ ጋር አንዴ ሚውት አድርግ እንዳታነሳው። አቤኔዘር የሆነ ነገር ከናቲ ጋር ማውራት ስላለብኝ ነው። አንተን ላወራ አይደለም። ሚውት አድርገው። ለምሳሌ ናቲዬ አንድ ጥያቄ አሁን ስትጠይቀው የሆነ ሀሳብ አንስቷል። ለምሳሌ አንድ አካል 2 ባህሪ ነው አይደል ያለው። በቀጥታ ወደ ስላሴ እንሂድና የስላሴ አማኝ ነኝ ስላለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ስንት ናቸው የሚለውን ያስረዳን እና የእግዚአብሔር አብ አካልነቱ ምንድን ነው የሚለውን ይግለጥልን እስኪ መጀመሪያ። ኦኬ፣ ያው ጥያቄውን ሰምተሃል። እሱን አስረድተህ ስላሴ በአካል 3 በመለኮት 1 ነው። በአካል 3 በመለኮት 1 ነው። በአካል 3 ስንል አብ፣ ወልድ፣ መንፈስ ቅዱስ፣ አባት፣ ልጅ፣ በሰው ውስጥ ደግሞ የሰረጸው መንፈስ ቅዱስ 3 አካል አለ። አንድ አምላክ አለ። ስላሴ በአጭሩ ይሄ ነው። በአካል 3 ስትል አብ ከወልድ ጋር በአካልነት አንድ አይደለም። ወልድ ከመንፈስ ቅዱስ ጋር በአካልነት አንድ አይደለም። መንፈስ ቅዱስ ከወልድና ከአብና ከመንፈስ ቅዱስ ጋር በአካልነት አንድ አይደለም። ስለዚህ አብ ከወልድና ከመንፈስ ቅዱስ የሚለይበት አካሉ ምንድን ነው? ወልድ ከመንፈስ ቅዱስና ከአብ የሚለይበት አካሉ ምንድን ነው? መንፈስ ቅዱስ ከአብና ከወልድ የተለየበት አካሉ ምንድን ነው? ይህን ለይተህ ንገረን። አብ ከወልድና ከመንፈስ ቅዱስ የሚለየው አብ አባት ሆኖ በመገለጥ ነው። ወልድ ልጅ ነው። መንፈስ ቅዱስ ሰራጺ ነው። ልዩነታቸው ይሄ ነው። በመለኮት በአምላክነት በሁሉ በአንድ ጊዜ ይሄ የአምላክ ባህሪ የሚባል አለ። ኦምኒፖተንት ሁሉን ቻይነት በአንድ ጊዜ በሁሉ ስፍራ በመገኘት አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ትክክል 100%። አሁን ጥያቄው ይህንን አካልነት ለይተህ በትክክል ካወቅህ አቤኔዘር በእግዚአብሔር ወልድና በሰው ልጅ መካከል በእግዚአብሔርና በሰው መካከል ያለው አካልነት አንድ ነው ወይ? ከ3ቱ አካል አንዱ ነው አይደለ? ሰው የሆነው ቃላት ሰው የሆነው። ስለዚህ ያ ቃል ወልድ ነው። ወልድ የራሱ አካል ነበረው። ሰው ደግሞ የራሱ አካልነት አለው አይደለ? ስለዚህ እነዚህን 2 አካላት እንደሌሉ አድርገህ ነው አንድ አካል ያልከው። ስለዚህ የወልድ አካልነቱ ነው የተሰረዘው፣ የሰውነት አካል የተሰረዘው። የቱ ነው የተሰረዘው? የተሰረዘው ስትል ወንድም ስንድሮስ ቅድም አንድ አካል 2 ባህሪ ነው ያልከው። ለምሳሌ እግዚአብሔር ወልድ ነው ሰው የሆነው። ስለዚህ እግዚአብሔር ወልድ በአካልነት የእግዚአብሔር አብ የባህሪ ልጅ ነው። ስለዚህ ልጅነቱ ተይዟል። የሰው ልጅ ደግሞ የሰው ልጅ ፍጡር ነው። ፍጡር የሆነ እኔ ተፈጣሪ ነኝ ብሎ መናገር የሚችል አካልነት አለው። እግዚአብሔር ወልድ ደግሞ እኔ ልጅ ነኝ አምላክ ነኝ ብሎ መናገር የሚችል አካልነት አለው። እነዚህ 2 አካላትን ኢየሱስ በሚለው ውስጥ አይተነዋል። ከነዚህ ከ2ቱ አካልነት የትኛውን የሰረዘው ወይ የትኛውን ያጠፋው? አንድ አካል 2 ባህሪ ስላልከ የቱንም አልሰረዘም። እኔ አንድ አካል 2 ባህሪ ስል ፍጹም ሰው ፍጹም ባህሪ የሚለው እነዚህ ባህሪያቶች ናቸው። ሳይዋሃዱ ያሉ 2 ባህሪያቶች ናቸው። ኢየሱስ ሳይዋሃዱ ምን ሆነው ነው ያሉት? አቤት ሳይዋሃዱ ወይም ደግሞ አንድ ሳይሆኑ ምን ሆነው ነው ያሉት በክርስቶስ ውስጥ?
ሳይዋሃዱ ሳይነጣጠሉ ያሉ ማንን ባህሪዎች ናቸው? ሁለት ባህሪ ያልኩት ይሄንን ነው። ሳይዋሃዱ የሚል ሳይዋሃዱ ሳይነጣጠሉ የሚል ኮንፌሽን አላችሁ ከካልሲደንም ቢሆን ማለት ነው። አሁን ይኸው አንተ ካልሲዶናውያን ወይ ደግሞ የኬልቄዶንን ጉባኤ ትቀበላለህ። ሁለት የምትለው ከዛ አንጻር ነው። ለምሳሌ በየትኛውም ኮንፌሽን በእናንተ ማለት ነው ወይ ደግሞ በኢኩሜኒካል ካውንስል ብላችሁ በምትወስዱትም በካውንስሎችም እንደዛ ብሎ ያስተማረ አባት አለ ሳይዋሃዱ ብሎ። አሁን ከመጽሐፍ ቅዱስ አንጻርና ቅደም ካልከው ከታሪክም ከአባቶችም አንጻር ልናወራ እንችላለን። ግን አሁን ኢየሱስ አንድ አካል ነው። ኢየሱስ ጥያቄውን አድሬስ አድርገኝ። ከመጽሐፍ ቅዱስ አትበለኝ። ከመጽሐፍ ቅዱስ ካልከኝ እስቲ ሳይነጣጠሉ የሚል አሳየኝ። መጽሐፍ ቅዱስ ላይ አለ? አሁን ነገረ ክርስቶስ እየተብራራ ስለሆነ ወደ አባቶች ነው የምንሄደው። ኦኬ፣ ያንን ወደ አስተማሩን ወደ አባቶች ነው የምንሄደው። ኦኬ፣ ትምህርቱ መጽሐፍ ቅዱስ ላይ አለ? አሳያለሁ። ኦኬ፣ በአንድነት እንዳሉ ሳይነጣጠሉ ካልክ አንድ ሆነው እያልከኝ ነው ማለት ነው። ሳይነጣጠሉ ማለት አንድ ሆነው ማለት ነው አይደል? ነው አይደል? ሳይነጣጠሉ ማለት አንድ ሆነው ማለት ነው። ተነጣጠሉ ማለት ደግሞ አንድ አልሆኑም ማለት ነው አይደል? ለማለት የፈለኩት ሳይዋሃድ የሚለው ሀሳብ ላይ ነው። እኔ እስካሁን ያለሁት ይህ ተዋህዶ የሚለውን ሀሳብ ላይ እያወራሁ ነው ያለው። ሳይዋሃድ የሚለውን ለማውራት የፈለኩት። ኦኬ፣ እሺ። ሳይዋሃዱ ሳይዋሃዱ ብሎ ያስተማረ አባት አለ? ሳይዋሃዱ ብሎ ያስተማረ አንድ አባት አለ? ተዋህዶስ ብሎ ያስተማረ አባት አለ ወይ? መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱስ ላይ አውቀ ነው እንዴ ፓፓ? በእውነት አይደለም። ከመጽሐፍ ቅዱስ ልወጣ አልችልም ወንድሜ። እሺ፣ መጽሐፍ ቅዱስ ላይ ሳይዋሃዱ የሚለውን አሳየን። ሁለት ባህሪ ቀደማ ሰንድሮስ በመሀል ገብቶ ላሳይ ነው። ሁለት ባህሪ ያልኩት ፍጹም ሰውና ፍጹም አምላክነቱን እግዚአብሔርነቱን ነው እያወራው ያለሁት። ሁለት ባህሪ የሚለውን አሳየን አለ መጽሐፍ ቅዱስ ላይ? ሁለት ባህሪ የሚል የለም። ታዲያ ምንድን ነው የምትለን? አሁን የጠየቅን ሁለት ባህሪ ቃሉ ነው የሌለው እንጂ በቃ ፍጹም ሰውና ፍጹም አምላክ አይደለም ናቴ። ዴፊኒትሊ እኛ ሁለቱም ይኸውልህ በሀሳብ ደረጃ ኢቨን እነዛ ፕሮፐርቲዎች ፕሪዘርቭ ተደርገዋል። ኢቨን አንድ ሳይጠፋፉ ሳይነጣጠሉ ስንል እነዛ ሁለት ባህሪያት ኬት እንደመጡ አንደርስታንድ እናደርጋለን። ልክ ቅዱስ ቄርሎስ እንደመሰለው ማለት ነው። ይህን እኔ ከፍቼ አሳይሃለሁ። አሁን አንተ ሳይነጣጠሉ ስትለኝ አንድ ሆነው እያልከኝ ነው? አይደለም ነጣጠሉ ምን ማለት ነው? ሳይዋሃድ ለማለት ፈልጌ ነው ብዬ ነበር። ሳይነጣጠሉ ምን ማለት ነው? ይችን ብቻ ሳይዋሃዱን ቶ እንደዛ ብሎ ያስተማርም የለም። ባይዘ ሳይነጣጠሉ ብለሃል። ለምሳሌ አዎ መጠበቂያችን የተዋህዶ መጠበቂያ ነው ሳይነጣጠሉ የሚል እነዛ ባህሪያ ሳይነጣጠሉ በአንድነት ይኖራሉ ነው። እሺ አውጣው ቃሉን ሰርዘው፣ ሳይነጣጠሉ የሚለውን ሰርዘው። አሁንም ደግሜ የምልህ ሳይዋሃድ የሚለውን ለማለት ነው። ጥሩ፣ አሁን ወደ ዋናው ጥያቄ ልምጣ። ኢየሱስ ክርስቶስ አንድ አካል ነው ብለኸኛል። ከዛ ሁለት ባህሪ ነው ብለኸኛል አይደል? አንዱ ባህሪ ምንድን ነው? ፍጹም ሰውነቱ። አንዱ ባህሪ ዲቫይን ኔቸር ነው አይደል? የመለኮት ባህሪ ነው። ፍጹም አምላክነቱ ዲቫይን ኔቸሩ ነው። አንዱ ደግሞ ሂውማን ኔቸሩ ያለ አካል ኤግዚስት ማድረግ ይችላል? ይችላል? አይችልም። ታዲያ ካልቻለ እንዴት ያለ አካል አስዩም አደረገው? እንዴት ነሳው ያለ አካል እኮ? ይህንን ነው ለማለት ሳይዋሃዱ ሂውማን ኔቸሩም ዲቫይን ኔቸሩም ተገለጠ የሚለውን ለዚህ ነው ተገለጠ ነው። ሂውማን ኔቸሩ ያለ አካል ኤግዚስት ማድረግ አይችልም አይደለ? አይችልም። ስለዚህ ሂውማን ሃይፖስታሲስ ነስቷል ወይም ደግሞ አካልን ነስቷል። አዎ። ስለዚህ ስንት አካል አለ ማለት ነው? ዲቫይን ፐርሰን ወይ ደግሞ የዲቫይን ሃይፖስታሲስ አለ ወይም መለኮታዊ አካል አለ፣ መለኮታዊ ባህሪም አለ። መለኮታዊ አካል ካልን መለኮታዊ ባህሪም ይኖራል። ከዛ ደግሞ የሂውማን ወይ ደግሞ የሰው ባህሪ ደግሞ ካልን የሰው አካልም ይኖራል አይደለ? አዎ። ስለዚህ ስንት አካል አለ? አካል ሳይሆን ባህሪ። ሁለት ባህሪ አለው። አሁን ያልከው ዲቫይን ፐርሰን እና ሂውማን ፐርሰን አለ። ሂውማን ፐርሰን የለም። አቤት፣ ሂውማን ፐርሰን የለም።
ፍጹም ሰውነቱ ሂውማን ፐርሰንን አስዩም አላደረገም። ሂውማን ሃይፖስታሲስን ነው አስዩም ያደረገው። እስቲ ሀሳብን እስቲ አብራራልኝ። እሺ ያለ አካል ባህሪ ኤግዚስት ያደረጋለ በአለማችን ላይ ባህሪ ብቻውን አካል ሳይኖረው የለም። ስለዚህ ክርስቶስ የነሳው ባህሪ ብቻ አይደለም ማለት ነው አይደል? እኔ እያልኩ ያለሁት ናቲ ነው አይደለም። ችግር የለውም። ነው አይደለም። ባህሪን ብቻ ነው የነሳው ወይስ አካል አለው? ያ ባህሪ የነሳው አካል አለው። ኦኬ ጎበዝ። የነሳው አካል አለው ካልን ሃይፖስታሲስ አካል አለው ካልን ከዛ ደግሞ ከዘላለሙ የነበረ ደግሞ ዲቫይን ሃይፖስታሲስ ካለ ወይ ደግሞ መለኮታዊ አካል ካለ ሁለት አካላትን እናገኛለን። እነዚህ አካላት ምን ሆኑ? በኢንካርኔሽን ጊዜ ወይ ደግሞ አምላክ ሰው ሲሆን አካላት ምን ሆኑ? ቴንክ ዩ። በኢንካርኔሽን ጊዜ ሳይዋሃድ ነው ኢንካርኔት የሆነው ነው። እነዚህ አካላት ምን ሆኑ? እነዚህ አሁን የጠቀስካቸው ይኸው ሂውማን ኔቸር ዊዛውት ሃይፖስታሲስ ኤግዚስት አያደርግም ብለኸኛል። ስለዚህ ሂውማን ሃይፖስታሲስ እና ዲቫይን ሃይፖስታሲሱ ምን አደረገ? ልክ አምላክ ሰው ሲሆን ምን አደረጉ? ለምን መጀመሪያ ምን ብለኸኝ ነበር? አንድ አካል ብለኸኝ ነበር። ስለዚህ እኮ ጨርሶ ሀሳብን ናታኒ ጥያቄ ነው። እኔ ራሴ ነገር ያለው ሁለቱ አካላት ምን ሆኑ? አንድ ሆኑ ወይስ ሳይዋሃድ ተገለጠ ነው? አሁንም በግልጽ እያስቀመጥኩ ነው። ስለዚህ ሁለት አካላትም ሳይዋሃዱ አሉ ማለት ነው። ሳይዋሃድ እነዚህ አምላክነቱና ሰውነቱ ሳይደባለቅ ሳይዋሃድ ተገለጠ ነው እያልኩ ያለው። ኦልሞስት አሁን ከስሙ ስለ ባህሪ ስለ ባህሪ አላወራሁትም። ስለ አካል ነው ያወራሁት። ስንት አካል አለ አልከኝ? አንድ አካል አለ አልከኝ አይደል? እሺ ያ አካል ከዘላለሙ የነበረ አካል ነው አይደለም? ይሄ ዲቫይን ኔቸሩ ነው ከዘላለም ዘመን በፊት የነበረው። ሂውማን ኔቸሩ የጀመረው ከማርያም በተጸነሰ ጊዜ ጀምሮ ያለ ነው። ስለ ኔቸር ማለት ባህሪ ማለት ነው። እኔ አካል ነው እያልኩ እየጠየቅኩ ያለው። እሺ እሺ እንግሊዘኛው ነው የሚያጣላል። በአማርኛ ልጠይቅ። ይኸው መለኮታዊ አካል አካሉ እሺ ቃል መለኮታዊ አካል ነው አይደለም? መለኮታዊ አካል ነው። እሺ ባህሪ አለ የለው? አለው። ስለዚህ መለኮታዊ አካል ነው። ከዛ ደግሞ ባህሪም አለው አይደለ? አለው። ያ ከዛ በኋላ ልክ በዘመኑ ፍጻሜ ከእናታችን ከቅድስት ድንግል ማርያም ባህሪን ብቻ ነው የነሳው። ይሄን የሰውን ስጋ ባህሪን ብቻ ነው የነሳው ወይስ ያ ባህሪ ሃይፖስታሲስ አለው አካል አለው? አካል አለው ያልኩ ነው። ጎበዝ። ስለዚህ ይኸው ከዘላለሙ የነበረ አካል ያለው መለኮታዊ ፐርሰን ወይም ደግሞ ቃል ከመቤታችን አካል ያለውን አካል ኢኔሴንስ እኔነት ብቻ አይደለም። ሃይፖስታሲስ ግዴታ ሰልፍ ሰብሲስት መሆን አይጠበቅበትም በሜታፊዚክሱ። ከዛን በሆነ ጊዜ ባህሪ የሰውን ባህሪ የራሱ ሲያደርግ ያ ባህሪ የሚገለጥበት አካል አለ ማለት ነው አይደለ? አካላቱ አሁን ስለ ባህሪ አላወራሁም። ባህሪ ሁለት ነው ብለኸኛል። እሱ ላይ አይደለም እኔ ያልኩ። ይኸው ከዘላለም የነበረው አካል የምንለው እና ከዛ ደግሞ የነሳው አካል የምንለው ምን ሆኑ? እነዚህ ሁለቱ በአምላክ ሰው ሲሆን አካላቱ ተገለጠ የሚለውን ቃል ነው ልጠቀምልህ የምችለው። አውቀ ነው። አይ አንተ በጣም ጎበዝ። ይገለጥ ምን ሆነ? እኔ ሐዋርያቶች ካሉት ውጭ ልልህ አልችልም። በመላእክት የታየ በሰዎች ዘንድ የታየ በአሕዛብ የተሰበከ ይላል። ተገለጠ ነው የሚለው። የሚታይ የሚጨበጥ የሚዳሰስ ሆኖ ታየ ነው የሚለው። ችግር የለም። ጠለቅ ያለ ነገር ላይኖር ይችላል። ቀለል ላድርግልህ። የሞቱ የትኛው የሞተው የትኛው ባህሪ ነው? ከሁለቱ ባህሪ የትኛው ነው የሞተው? ሰውነቱ ነው የሞተው። አምላክ ሞተ ይልሃል ቅዱስ ጴጥሮስ። ትቀበለዋለህ? እቀበለዋለሁ።
አንተ ግን ሰውነቱ አልከኝ። ተሳስተሃል ማለት ነው። እኔ አልተሳሳትኩም። ተዋህዶ የሚለውን ሀሳብ ነው እየተቃወምኩ ያለሁት። ቆይ ተዋህዶን ለቀቅ አድርጌ ቃላቱ ላይ የሞተው ሰውነቱ ብቻ ነው። ስለዚህ ያዳነህ አምላክ አይደለም ማለት ነው። እኔ እንደዛ አላልኩኝም። የሞተው ማን ነው? የሞተው አምላክም ሰውም ሆኖ የተገለጠ ኢየሱስ። እሺ እኮ የሞተው ሁለት ባህሪ አለ አልክ አይደል? አዎ። እሺ የሞተው የትኛው ባህሪ? እኔ እያልኩ ያለው ለምን አትቀበል? ያዳነ የትኛው ባህሪ ነው? አምላክነቱ፣ ሰውነቱ። ስለዚህ በማዳን ጉዳይ ላይ ሰውነቱ ምንም ጥቅም የለውም ማለት ነው። አለው ደም ያዳነ የትኛው ባህሪ ነው? አየህ ሁለት ባህሪ የት እንደሚከታችሁ። በዚህ ሁለት ባህሪ በጣም ጦስ ውስጥ ነው የሚከታችሁ። የሞተው ሰውነቱ ነው አልክ። ልብ በል። የተገረፈው ማን ነው? የትኛው ባህሪ ነው የተገረፈው? እኔም ማምነው ልንገርህ። የተገረፈው መልስልኝ አባዬ። የተገረፈው የትኛው ባህሪ ነው? እኔም ማምነው ልንገርህ። እሺ ንገረኝ። የምታምነውንማ ምን ያደርግልናል? የአንተ እምነት እኮ የማምነውን ስቴትመንት 700 ገጽ ላወራልህ። አብይ እንደሱ ልንልክ አይደለም ወንድም ማለት በወንድምነት መልክ ነው እየጠየቅን እሺ ያለ ነው እያልኩ ያለሁት። የምታምነውማ የአንተ መረዳት ነው። እኛ አሁን እየጠየቅን ያለ ነው በዚህ መረዳት ውስጥ ምንድን ነው እያመንክ ያለው ነው። አሁን ናታን የጠየቀ ሁለት ባህሪ አንድ አልሆንም ካልን የሚሞት ባህሪ ያለው ማን ነው ስንል ሰው ነው አይደለ? ሁለት ባህሪ አንድ አልሆኑም ማለት። ስለዚህ ሁለት ባህሪ ካልተዋሃዱ ከመለኮትና ከስጋ ባህሪ ሟች የትኛው ነው ስንል የስጋ ባህሪ የሚሞት ነው። ስለዚህ የሞተልክ አምላክ ሳይሆን የሞተልክ ሰው ብቻ ነው። አልተዋሃደማ። አንተ እኮ ውህደት የለውም ማለት። ስለዚህ መሞት የሚችለው ምን ብቻ ነው? ሰው ብቻ ነው በባህሪ። አምላክ በባህሪው የሚሞት አይደለም። አምላክ በባህሪው የሚወሰን አይደለም። ነገር ግን ሰውስ የሚሞት ነው፣ ሟች ነው። ስለዚህ አሁን ናታን የጠየቀ የተገረፈው፣ የተመታው፣ የተሰቀለው፣ የሞተው የአምላክ ባህሪ ነው የሰው ባህሪ ነው እየተባልክ ነው። ሰው ነው ካልክ አምላክ አልሞተም እያልከን ነው። ስለዚህ አምላክ ሞተልኝ ማለት አትችልም። ምክንያቱም በባህሪ ሁለት ናቸው። ሁለት ባህሪ እያልከን ነው። እሱን መልስ ነው ያደረግ። እኔም እስካሁን ድረስ እያወራ ያለሁት ስለሰጣችሁኝ ምድል ቴንኪው። በወንድምነት ስለሆነ ነው እያወራ ያለሁት እስካሁን ድረስ። አሁን ወደ እንደዚህ አይነት ይሄ ቅድም ማነበረ ዲያቆን መኩ ነው ከእሱ ጋርም ስናወራ ሲያከራክረው የነበረው ምንድን ነው አንዳንድ ቴዎሎጂካል ስቴትመንት ላይ የተቀመጡ ቴዎሎጂ አሁንም ላስቆም። ይቅርታ በጣም ጥያቄውን የሞተው የትኛው ነው? የትኛው ባህሪ ነው የሞተው? ያው አሁን ለምሳሌ ቆይሽ ልንገርህ፣ ጳውሎስ ያለው ልንገርህ። የሞተው የትኛው ባህሪ ነው? ሁለት ባህሪ ስለምትል የሞተልን ኢየሱስ ነው። የተሰቀለው ኢየሱስ ነው የሞተው። የሞተው የትኛው ባህሪ ነው? ኢየሱስ ሁለት ባህሪ ነው ብለኛል። የትኛው ባህሪ ነው የሞተልን? ኢየሱስ ሁለት ባህሪ ነው ስለ ሰውነቱና አምላክነቱ ነው ብለን ተስማምተናል እኮ። የትኛው ነው የሞተልን? የትኛው ነው የሞተልን? የነገርኩህ እኮ ነው። አልሰማሁህም። ይቅርታ የምር አልሰማሁህም። ጸጥ ነው ያልከው። እሺ የትኛው? ድጋሜ ልጠይቅህ የምር። እሺ ድጋሜ ልጠይቅህ። የሞተው የትኛው ነው? የትኛው ባህሪ ነው? ከሁለቱ ባህሪ ብለን ምንድን ነው አንነጣጥለውም። ለምን ሁለት ብለን ጥለኸው አንነጣጥለውም ትለኛለህ? እንዲህ ሁለት ብለን አይደለም። የሞተልኝ ይሄኛው ነው ይሄኛው ቁጭ ብሏል የምትለው የለም። አሁን ለምሳሌ ጳውሎስ እኛ ግን የተሰቀለውን ክርስቶስ እንሰብካለን አለ። ሰውየውን ነው አምላኩን ነው የሚሰብከው። ወደ ፋላሲ የተሰቀለው ክርስቶስ ነው። አዎ ክርስቶስ ነው። አንተ አሁን ሁለት ባህሪ አለው ብለኸኝ ቅድም ምን አልከኝ? እንደውም አሁን እኮ ዝም ብዬ ነው የጠየቅኩህ እንጂ ቅድም ምን ብለሃል? የሞተው ሰውነቱ ነው ብለኸኛል አይደለ? ቅድም ብለሃል። ሳይዋሃድ
አሁን ተዋህዶ አንድ አልሆኑም ብለሃል። በቃ ይኸው ተዋህዶ አልተዋህዱም ስትል አንድ አልሆኑም እያልከኝ ነው። ስለዚህ አንድ አልሆኑም ማለት በአንድነት አንጠራቸውም። ኢቨን አንድ ኮሚኒኬሽን ኦፍ ኢዲየም ስም ራሱ አትቀበልም። ባይ ዘ ዌይ ኮሚኒኬሽን ኦፍ ኢዲየም ስም አትቀበልም። አሁን እኔ ጥያቄ ጠየቅኩ። ይኸው ክርስቶስ ሞቷል። ክርስቶስ ሁለት ባህሪ ነው ብለኛል። ከሁለቱ ባህሪ የቱ ነው የሞተው? ሁለቱም ባህሪያት ሞተዋል። አዎ ኤክስ ታንክ ዩ። ሁለቱም ባህሪያት ወደ አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ክፍል ማንሳት እንችላለን። አወጣለሁ ክፍሉ እዚሁ ነው። ይኸው ወንድማችን እንግዲህ እዚሁ ነው ያስተካከለው። ቅድም ብሎን ነበር፣ አይ ሰውነቱ ነው የሞተው ብሎን ነበር። እስካሁን ድረስ ምንም ያላስበለው የትኛው ነው ስንለው ሰውነቱ ብሎን ነበር ማለት ናታኔል። አሁን ራሱ እኮ አሁን ሁለቱም ባህሪ ሞቷል ነው አይደል ያለን? ችግር የለም ሁለቱም ባህሪ ሞቷል ካለ በባህሪው መሞት የሌለበትን መለኮትን ገሎታል እያለን እኮ ነው። በሌላ ቋንቋ ሁለቱም ባህሪ ሞቷል ነው ያለ። ይህ ማለት ስላለው እኔ ማብራራት እችላለሁ። ሁለቱም ባህሪ ሞቷል ማለት የመለኮት ባህሪ እና የሰውነት ባህሪ አንድ አካል ውስጥ ነበረ አለ ኒውቲያስ አቤኔዘር። ሁለቱም አካላት አንድ አካል ውስጥ ሁለቱም ባህሪ አንድ አካል ውስጥ ገብቷል። የመለኮት ባህሪም የሰውነት ባህሪም ሳይዋሃዱ በአንድ አካል ውስጥ ነበረ አለ። ጥሩ። አሁን ከሁለቱ ባህሪያት የትኛውን የሞተው? ይኸው አካል ሁሉ አላሉ። ከሁለቱ ባህሪ ማን የሞተው ስንል መለኮትም ሞቷል፣ ሰውነት መለኮት በባህሪው ይሞታል። እኔ ማምነው ልናገር ስል አንተ የምታምነው የላ አመለካከት ነው አልከኝ። ጥያቄው ሁለቱም ባህሪ ሞቷል ካልከን መለኮት በባህሪው መሞት አለበት ወይ? ይህንን መልስልን። መለኮት አይለዋወጥም፣ መለኮት አይቀያየርም፣ መለኮት ባህሪውን የሚቀይር አይደለም። ስለዚህ መለኮታዊ ባህሪ ሰው ከሚባል ይሄ ሟች ሆኖ ከተፈጠረ የሰውነት ባህሪ ጋር በእኩል ሰዓት ሞቷል እያልከን፣ እንደዛ ካልክ መለኮት ሟች ነው እያልከን። ስለዚህ መለኮት ይሞታል? ጥያቄ እሱም ፊልጵስዩስ ምዕራፍ 2 ላይ ያለው ክፍል ይመልስልናል። ከአብ ጋር እኩል እንደመተካከል ያለው ክብሩ እንደመቀማት ሳይቆጥር ወረደ ይለናል። እሱ ምንም አያገናኝም። አሁን ከጥያቄ ወደ ቀደም ላወጣ ወዳልኩት ክፍል እንምጣ። ዘላለማዊ አሁን የጠቀስከው ፊልጵስዩስ አምላክ እንደነበር ከዘላለሙ አምላክ እንደነበር ከዛ ደግሞ ይሄ የባሪያን መልክ እንደያዘ ይኸው አንዱ ስግው ቃል እንደውም ተዋህዶን የሚያጸናልን ቃል ነው። የጴጥሮስን ጥቀስልን ይልቁንስ ማለት እሱ ነው። እሺ ቴንክ ዩ። የጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነው ያለው። እሺ እንዲህ ይላል፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይለናል። እባክህ ቆይ እሺ ስለ እሺ አንዴ ተረጋጋ። እርሱ የተባለው ላይ ነበር ቨርስ ባይ ቨርስ እንድናየው ነው። ቨርስ ባይ ቨርስ እንድናየው ነው። ቆይ እኔ ልክፈተው። እሺ ያ ጴጥሮስ ምዕራፍ 3 ነው ያወጣው አይደለ? እሺ እንዲህ እሺ አሁን ልብ በሉ። ይሄው የሞተው ማን እንደሆነ መጽሐፉ ራሱ ይናገራል ማለት ነው። እሺ ቁጥር 18 ክርስቶስ ደግሞ ክርስቶስ እና ተመለሳ ቤኔዝ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል አለ። አንድ ጊዜ ሞቷል የተባለው ማን ነው? ክርስቶስ። አንዱ ክርስቶስ አይደል? አዎ። ስለዚህ ስለ ሁሉ ወደ እግዚአብሔር እንዲያቀርብ የሞተው አንዱ ነው አይደለ? አዎ አንዱ ነው። አንዱ ክርስቶስ እንደሞተ ነው የሚናገሩት። እኛ ይህንን ክፍል ምን ብለን ነው የምንወስደው? ይኸው የሞተልን ማን ነው? አንዱ ስግው ቃል፣ አንዱ ክርስቶስ ብለን ነው የምንናገረው። እሺ እሺ። ተዋህዶ ምን ማለት ነው? አንድ መሆን ማለት ነው። ቀጥል። ተዋህዶ ተውተው ስትል አልነበረም እንዴ?
እኔ ለአንተ አይደለም ለክርስቲያኖች ነው የነገርኩት። ቀጥ ወደኋላ ትመለስ። በስጋ ሞተ በመንፈስ ጸደቀ የሚለውንም ሀሳብ እንትን በሉ። በመንፈስ ተዋህዶ የሚለውን ቃል ተወው። እዚህ ላይ ሞተ በምኑ ነው የሞተው በምኑ ነው የጸደቀው የሚለው ሀሳብ ላይ እናውራ ስትል ነበር። የምን ጸደቀ ነው የምታወራኝ ፓፓ? ምን አይነት መጽሐፍ ቅዱስ ነው ያዝከው? ሄሎ ኮመንት እሺ፣ በስጋ ሞተ ይላል። በስጋ የሞተው ማን ነው? ክርስቶስ ብዬ ነበር። በስጋ የተባለው ማን ነው? ክርስቶስ ኢየሱስ አልኩ። በስጋ የተባለ አንተ ነጥለው ሁለት ባህሪ ስላልክ ይኸው በስጋ የተባለው የትኛው ባህሪ ነው? ይሄ ሰዋዊው ማለት ነው። ልብ በሉ፣ ሰዋዊው በስጋ ተብሎ ተነገረለት ማለት ነው። በስጋ ነው የሚለው ቃሉ። ስጋ ሞተ አይደለም። እሺ፣ በስጋ ሞተ ነው የተባለው ማለት ነው።